አራቱንም ካላሟላህ አትድንም አይደለ? አይድንም። አልድንም። የስ በጣም ጥሩ ይጠይቁኝ። ስለዚህ ይጠይቁኝ። እንዴት ብለው ይጠይቁኝ? እኩል እየጠየቁ እኮ ነው። እኔም ጠይቁ ስለፈለኩኝ ነው። በጣም ጥሩ። ስለዚህ እምነት፣ ጥምቀት፣ ስጋው ደሙ፣ በጎ ስነ ምግባር ወይም በጎ ምግባር ከነኚህ ከአራቱ መካከል አንዱ ከጎደለ መዳን አይቻልም ወይም ደግሞ አልዳንሁም የሚል ትርጉም ነው የሰጠኸኝ። አበባ የሚውት አድርግልኝ። እሺ ስለዚህ አንተን የምጠይቅህ አሁን አንድ ሰው መጀመሪያ አመነ፣ ይቅርታ ያሰናብቱኝ፣ ሳይጠመቅ ቢሞትስ? ቆይ ሳይጠመቅ ቢሞት ማለት ካመነ ተባረክልኝ። ቆየን። በጣም አመሰግናለሁ። ይቅርታሽ ሌላ ጊዜ እመጣለሁ። ወዶታለሁ። ወልዬ ማውራት ከፈለክ ማውራት ይቻላል። እኔ ሚውት አደርጋለሁ። አይደለም ሰዓት ደርሶበት ነው። ተባረክልኝ። ሰላም ግባ። ስከፍት እንደዚሁ ኖቲፊኬሽን ስለሚደርስ ትመጣለህ። ያው ዛሬ ስላልሆነ የመጣው ተደጋጋሚ ነው እኔ ጋር የምንተዋወቀውና ችግር የለም ይመጣል። በውስጥም ኮንታክት እያደረገኝ እንጻጻፍ ነበረ ያው በቀጠሮ ሰዓታችን ብንተላለፍም። ስለዚህ ችግር የለም ይመጣል ማለት ነው ሌላ ሰዓት። አሁን ጎንደርዬን የምጠይቀው ወንድሜን ከነዚህ ከአራቱ አንዱን ካጎደለ አይድንም ብሎኛል። ካጎደለ አይድንም ከተባለ አንድ ሰው አምኖ ሳይጠመቅ ቢሞት እንዴት ነው? አንዴ ቆዩ። አንዴ ስሙኝ። አሁን ከአራቱ አንዱ ካጎደለ አይድንም ብዬ ተናግሬያለሁ። እኔ የተናገርኩት እኔ ሳልሆን መጽሐፍ ቅዱስ ነው የሚናገረው። በክርስቶስ ኢየሱስ ያመነ የዘላለም ሕይወት አለው። 100%። ከዛ ምን አለበት ደግሞ ያመነ የጠመቀ ደግሞ ይድናል ስለሚል ወይም ደግሞ ዘይተወልደ ዳግመ እማይ ወመንፈስ ቅዱስ ይግሪያ ለመንግስተ እግዚአብሔር አይደለም የሚለው። ዳግመኛ ከዋና ከመንፈስ ካልተወለደ የእግዚአብሔር መንግስት ለያት ደግሞ ምን አለ? ለያት አይችልም ይሬ አይደለ አያትም ብሎ ተናግሯል አይደለ? በዮሐንስ ወንጌል ምዕራፍ 3 ላይ ስለ ጥምቀት ተናግሯል። ከዛስ ስለምን ደግሞ ስለ ስጋው ደግሞ ተናግሯል። ዘበላ ስጋዬ ወሰተ ደግሞ በሕይወት ዘላለም አይደለ? ስጋዬን የበላ ዕድሜ ዘላለም ሕይወት አለው አይደለ? ስጋዬን የበላ ዕድሜ በእኔ ይኖራል እኔ ደግሞ በሱ እኖራለሁ ብሎ ስለተናገረ ዮሐንስ ወንጌል ምዕራፍ 6 ላይ ስራም ደግሞ እንደዚህ ላይ ያለ ስራ ቅድም ያልኩት ላይ 15 ላይ ፍሬ የማያፈረውን በእኔ ያለውን ያስወግደዋል፣ ፍሬ የማያፈረውን ግን በእኔ ያለው ምን አለ እርሱ ያጠራዋል ብሎ ስለተናገረ ያው ቃሉን በቃል ስለሆነ ማነበው ልሳሳት እችላለሁ። ችግር የለም ትረዱኛላችሁ። እና ጥያቄው ግን አልመለስክልኝም። ለዛ ላይ ደግሞ ያዕቆብ ደግሞ ቅድም ያዕቆብ ብላል አይደለ? ሃይማኖት ማን ነው? ሃይማኖት የተለየው ስራ ወይም ደግሞ ስራ የተለየው ሃይማኖት ምንድነው? ምን ጥያቄ እሱ ሃይማኖት እንተ አልባቲ ምግባረ ሰናይት ምጉቲ ኢቲ ነው የሚለው እሱ ገብቶኛል። በቃ እና ስራ የተለየው ሃይማኖት ወይም ደግሞ ስራ የሌለው ሃይማኖት ምንድነው ነው የሚለው? አማርኛውን ይበሉት የሞተ ነው። እሺ በጣም ጥሩ አያችሁት። ስለዚህ እኔ በክርስቶስ ኢየሱስ ስራ ሳልሰራ ባምን በቃ ተጎዳው ማለት የሞተ ማለት ምንም የተለየ ከማን ከክርስቶስ የተለየ ማለት። ስለዚህ አሁን እኮ ጥያቄውን አልመለስክልኝም። ይኸውልህ አንተ እያልክ ያለኸው አሁን እነዚህ ጥቅሶች ሁሉ የሚናገሩት ያስፈልጋል ስለሚለው ርዕሰ ጉዳይ ነው። ስራ ጥሩ ነው ያስፈልጋል፣ ጥምቀትም ያስፈልጋል፣ የጌታ እራትም ያስፈልጋል ወይም ስጋው ደሙ እምነትም ያስፈልጋል። ከዚህ አንጻር አይደለም እኔ እየጠየኩ ያለሁት። አራቱ አንዱን ያጎደለ አይድንም ስላልከኝ ያልተጠመቀ ሰው ቢሞት ይድናል አይድንም? ይሄን ብቻ የስ ኦር ነው መልስልኝ። አልሰማሁትም። ምን ነበር ያሉኝ? ወሬ በጣም ይቅርታ። እሺ አንድ ሰው አመነ። እሺ በጎ ስነ ምግባር ገና አልሰራም። እሺ የጌታ እራት አልተቀበለም። እሺ አልተጠመቀም። እሺ ቢሞትስ? አምኖ ቢሞትስ ይድናል አይድንም? ማለት ካመነ እንዴት አይጠመቅም? ለምሳሌ ምን አይነት ድንገት እኮ ሊሞት ይችላል፣ አይታወቅም እኮ ምን እናውቃለን? እንዴት በጣም ጥሩ። አሁን ይሄን ታመጡልኝ ጥያቄ ምን መሰሎት? አሁን ይሄን ጥያቄ የሌለውን ገና ቢሞት ተብሎ ኧረ ተው መምህር፣ እኔ እኮ ላነሳልህ ነው። እኔ መጽሐፍ ቅዱስ ላነሳልህ እኮ ነው። ሰው ይስቅብናል። ማርያም የምሬን ነው አይደለም ጌታ። እኔ እኮ መጽሐፍ ቅዱስ ልነግርህ ነው። ለምሳሌ ቅድም የጠቀሰችው እህታችን አስሪ
ፈያታዊ ዘየማንና ፈያታዊ ዘጸጋም ወይም ደግሞ ጥጦስና ዳክርስ በእኛ ቤተክርስቲያን አጠራር ጥጦስና ዳክርስ የተባሉ ሁለት ሰዎች በቀኝና በግራ ተሰቅለዋል። ይሄ ሰው አልተጠመቀም። ይሄ ሰው ስጋው ደግሞ አልወሰደም። ይሄ ሰው ሌላ በጎ ስነ ምግባር የለውም። ምናልባት ከመስቀል ላይ ሆኖ እንዴት በጎ ስነ ምግባር ይጠበቃል ልትለኝ ትችላለህ። እሺ አምኗል። ከዛ በኋላ ያለውን ነገር በሙሉ አልፈጸመም። ይሄን ሰው ከኔ ጋራ በገነት ትሆናለህ አለው ጌታ። እንዴት አድርገህ ልታስታርቅልኝ ትችላለህ? በጣም ጥሩ። እሱን በነገራችን ላይ ይሄ ጥያቄ ሁሌ የሚነሳ ጥያቄ ነው። አዲስ ጥያቄ አይደለም። ብዙ ጊዜ የሚነሳ ጥያቄ ነው። አሁን ጥጦስ ለምን እንደዚህ የሚል ጥያቄ አለ? አንደኛ ስርዓት ገና አልተሰራም ነበር። በዛ በሚባል በሞተበት ቅጽበት ያ ማለት ምን ማለት ነው? ክርስቶስ ኢየሱስ የተናገረው ነገር ኋላ ነው ስርዓቱ የጸና አይደለ? ማለት በዛን ሰዓት ማለት ምግባር እንዳይሰራ መስቀል ላይ ነው። ስጋው ደግሞ እንዳይቀበል መስቀል ላይ ነው። ከዛ ሁሉ ነገር ከዛ ለምሳሌ አሁን በእኛ በቤተክርስቲያናችን አስተምሮ እንኳን ማለት መጽሐፍ ቅዱሳዊ ሳይሆን በቤተክርስቲያናችን አስተምሮ እንኳን ማለት ነው ሰው አጋጣሚ ነው። አጋጣሚ ለምሳሌ ማለት ጥያቄ ወረዛ በእንትን እንዳትወስድብኝ እንጂ ለምሳሌ በ40 ቀን ግዴታ እናጠምቃለን አይደለ? የኛ ማለት በኦርቶዶክስ አስተምሮ እዚህ ለምሳሌ ለምሰጥ እንጂ ማለት ጥያቄ እንዳታነሱብኝ ብያለሁ አይደለ? ደግሞ ይዞን ስለሚሄድ ብዬ ነው። ግን ለምሳሌ በእኛ ከ40 ቀን ላሳልፍ እንችላለን በችግር ምክንያት። ከዛም አልፎ ሊጠመቅ ይችላል አይደለ? ተረድተኛል አይደለ ሐሳቤን? አዎ ስርዓቱን ስለማውቀው ነው። አንዱ ራሱ ይሄን ጥያቄ መጣው። ያ ማለት ግን ምንድነው አጋጣሚ በዛን ሰዓት አሁን ቅድም የሆነ ሰው በጭቅ ምክንያት እንደዚህ ነገር ቢሞት ይድናል ብለን እናምናለን። ሐሳቤ ማለት የሆነ ነገር ሰው ካመነ ማለት አጋጣሚ ነው በጭቅ ምክንያት ከሞተ ይድናል ብለን እናስተምራለን። ግን ማለት ሰው በህይወት እያለ ካመነ ማለት በነበረበት ህይወት ግዴታ ያን ነገር መፈጸምና መጠቀም ያስፈልገዋል ማለት ነው። ስለዚህ ቆይ አሁን ጎንደሬው ጥሩ ነው ያብራራው። ድንገት የሆነ ነገር ከገጠመው ይድናል ብለን እናምናለን ቅጽበታዊ በሚለው ነገር ላይ። ስለዚህ አሁን እሱ ራሱ ያሟላውን አራቱን መስፈርቶች በራሱ መልሱ መልሶልናል። ካመነ ድንገት የሆነ ነገር ገጥሞት ሳይጠመቅ ቢሞትም ይድናል ነው ሐሳቡ። ስረዳው እንደዚህ ነው። ምክንያቱም ጥምቀት ላይ ራሱ ስንመጣ በቤተክርስቲያን ታሪክ ቅድም እሱም የጠቀሰው ሐሳብ አለ። አንደኛ 40 ቀን አልፏቸው በአመታቸውም አንዳንድ እንደውም በ7 ዓመትም የተጠመቁ አሉ። በህመም ምክንያት በተለያየ ምክንያት የሚፈቀድበት መንገድ አለ። እንደገና ደግሞ ውሃ በሌለበት አሸዋ ላይ የሚጠመቁ አራቱ ባይሟላ መሰረታዊ ነገሩ ግን ማመን አለበት ነው። እሺ ቦታ ማን እንዳስለቅቅ ጎንደሬው ሳበኝ እያለ ነበረ። እኔ ልውረድልህ? ሁለት ሰው ፈልጋለሁኝ። እኔ ልውረድ? አንቺ እንድትናገሪ ነበር። እሺ በቃ እሺ። ማሮዬ ተባረኪልኝ። እኔ እህት ማሮዬ ትውረድ፣ እሷ ልጅ ናት። እሺ ጎንደሬው ሪኩዌስት ላክልኝ። እንደገና ደግሞ ሌላ አንድ ሰው ፈልጋለሁኝ። እሺ አበባ መልሼ ስብሻለሁ። አበባ እህቴ አሁን ሃናንና ጎንደሬውን ነው ማስገባቸው። ሃናን ገብታለች። ጎንደሬው ገባ። ጎንደሬው ሪኩዌስት ላክልኝ እባክህ። መምህር ሰላም ለእርሶ ይሁን። እኔ ብዙ ጥያቄ የለኝም። አንድ ጥያቄ ግን በቃ አይምሮ ውስጥ ይመላለሳል። እህቴ አክራሪ ኦርቶዶክስ ነች። ሁሉ ጊዜ ንስሐ ግቢ፣ የንስሐ መጽሐፍ አለ እዛ አባ ያስገቡሻል ትለኛለች ሁሉ ጊዜ። ይሄ መጽሐፍ ከመጽሐፍ ቅዱስ ውስጥ የተወሰደ ነው ወይስ ምንድን ነው? በቃ ሁሌ ግን አይምሮዬ ላይ ጥያቄ ስላለኝ ነው። ኦኬ በቃ ገብቶኛል። ያንቺ ሐሳብ ገብቶኛል። እና ጎንደሬው ስላሉ አሁንም እዛው እኔ በጌታ ነኝ። ነገር ግን ይሄ ሁሌ ይመላለሳልብኛል በአይምሮዬ። አባ ይፈቱሻል ትለኛለች። በቃ ምንድን ነው የሚፈታው? አላውቅም። እንደውም እኔ ስለ ኦርቶዶክስ ጠለቅ ብዬ አላውቅም።
የተወለድኩት በኦሮሞ ባህል ነው። አመቺሳ የሚል ነው የማውቀው። ከዛ ወደ ጌታ ነው የመጣሁት ማለት ነው። እና ግን ሁሌ አይምሮ ውስጥ ይመላለሳል። ይቆይሽ ያንቺን በውስጥ እንጨርሰዋለን። ምክንያቱም ብዙ ነገር እዚህ ጋር ማለት መምህር ችግር የለም። አንተ ጋር እንቀጥል። አንዴ ልግባ። እሷ አይ ግድ የለም ሀና አይ ኖ እኔ ጋር አንቺ እሱን ሌላ ጊዜ ይሄ ጥያቄ ሌላ ጊዜ ኖ ገብቶኛል። ቆዩ አንዴ እና አንዴ እኔ ላውራ እኮ ነው። ችግር የለውም። አልሰጠህም እድል ወንደሬው አይደለም። አንዴ ቆዩ። ለምንድን ነው ቆዩ? አይደለም ከእኔ ጋር በቃ አሁን እሷን ተዋት። ጠይቃት። ኧረ በጌታ ተዋት እንዴ! እኔ ጋር ለምንድን ነው መምህር? እኔ አወራለሁ እመጣለሁ እና በውስጥ አውሪኝ። እኔ መጽሐፉን እልክልሻለሁ እኮ ትልክላታላችሁ። አንዴ ግን ቆይ ሀና ይበቃል። ሀናን አንዴ ቆይ ልጠይቃት። ምን ችግር አለው ብጠይቃት? ችግር አለው? ወንደሬ እኔ እናንተ እኮ ጀምረናል ውይይት። አዎ በመሃላችሁ ስለገባ ይቅርታ። ሌላ ጊዜ አክራሪ ኦርቶዶክስ ነችና ምናምን ስለሰማሁትኝ ነውና በውስጥ በኩል ወይ ደግሞ እናወራለን። ሌላ በቃ አለፈው አይደለም። ቆይ አባቶች ይፈቱሻል ምናምን የሚባል ነገር የለም እንዴ እናንተ። ቆይ አክራሪ የሚለውን ለነፈው በቃ ተው። ለምንድን ነው ሳይል እንዳወራ ይገረገራችሁኝ? አንዴ ላውራት ጥያቄ እኔ ጋር ስላለህ እኔ እናንተ እንጨዋወት። እመጣለሁ ከስተወት ላይማ ምንም ችግር የለው እመጣለሁ። ግን ላውራት አንዴ ነው። ትፈቅዳላችሁ? አይ እኔ የእሷን እንትን አልፈቅድም። ምክንያቱም ጊዜ አንደኛ ጊዜያችን እያቃጠልን ነው። ሁለተኛ ደግሞ የእሷ ሀሳብ ሌላ ነው፣ የኔና ያንተ ሀሳብ ሌላ ነው። የእሷ ሰለዳግም ጥምቀት ነው የምታወራው፣ ወይም ደግሞ ሰለቄደር ሰለልሳ ነው። ሀሳባችን እኮ ልዩ እንደሆነ እኮ ይገባኛል። ልንገራት ስለቄደር አንድ አሁን ቶፒኩ ይስማማና አቆሙት። ሀና ግን በውስጥ አውሪኝ። የምር እውነቴን ነው ማለት እኔ ወርዳለች። ኢንቦክስ ላይ ጻፊልኝ ካለሽ ከታች ካለሽ አወርዳቸዋት ነው። እርግጠኛ ነኝ እናንተ ነው ያወረዳችሁ። እሺ ኧረ በፍጹም እኔ እያወቀኝ ወንደሬው እንደማታውቀኝ ሆነ እኮ እያወቀኝ። አይ ሌላ ሰው እኮ ነው እናንተ ሳትሆኑ ሌሎቹ ግን አወርደዋታል። የምር እውነቴን ነው። የለም ሞዴሬተር የለም፣ ጌታን ሞዴሬተር የለም። ማንንም አልሾምሁም። እዚህ ውስጥ ሳቧትና ልጠይቃት ነኝ። የምር ሳቧትና እንዴም ጠይቃታለኝ። ግን እኔ አልሰባትም። አሁን ለምን መሰለ ቀጥታ የተነጋገርነውን እንጨርስ። ለምን መሰለ እኮ እንጨርሳለን። ግን ሳቧትና እንዴ እኔ ላወራት ስለምፈልግ እኮ ነው። እሷ መምህር ትልቅ ይቅርታ ከርዕስ ባንወጣ ትምህርት ላይ ብናተኩር ዋናው ፖይንት እየተዋየን ያለበትን ነገር አንደኛ ከትምህርት ከርዕስ በወጣን ቁጥር ሌሎች ነገሮች እየተጨመሩ ይመጣና መልክ የሌለው ውይይት ይሆናል እና ምንድነው አሪያ ማለት ማውራት ፈልጎ ውስጥ ነው ምናምን እያለሽ የምትሸፋፍነው ለምን በግልጽ ዝራ መሸፋፈን አይደለም። እኔ መሸፋፈን አይደለም። ይኸውልህ ምንም የሚሸፋፈን ስምጣና እኔ የምጠይቃት አለኝ ማውራት አለኝ። አሁንም ልናገር ምናምን እያለች እኛ እሺ ፓስተርን አይደለም የተቀመጠው አንጠላሰኝና አንዴ ልናገር። ሀፍትሽ ፓስተርና ጎንደሬው አንዴ ስሙኝና ለሀፍትሽ ይሰጣለኝ እድል። አንዴ ስሙኝ። አሁንም ማንም ሰው ለብቻ ማግኘት የሚፈልግ ሰው ማንንም የማግኘት መብት አለው፣ በውስጥ ማውራት ይችላል። እዚህ ጋር ግን የግሩፕ ጨዋታችንን እንጨዋወት ነው። ስለዚህ በውስጥ ያልኳት ለማድላት አይደለም፣ ጊዜ ይኖረናል። ለብቻ ማይክ ዘግተን እኮ ስልክ የምናወራበት ጊዜ አለን፣ ትርፍ ሰዓት። ይሄኛው ግን ሰው እያለ ተሰብስቦ እኛን እየጠበቀ አላስፈላጊ ነገር ወይ አላስፈላጊ አይደለም። በእርግጥ ከርዕስ ወጥተን ጊዜ ከምንጨርስ ነው የኔ ሐሳብ እንጂ አንተ ማግኛት እኔ ማግኛት አለኝ። እሷም ለወደደችውም ቴክስት ታድርግ፣ ችግር የለም፣ አንጣላባትም በሷ። ሀፍትሻው ምንድነው የምትለው? አንጣላባትም ሳይሆን አሁን ምን መሰሎት አንዳንድ ጊዜ እኔም ብዬ አንዴ እስኪ የጠየቁባት ምክንያት አይ አንዴ ልበል ብዬ ነው። ከላክላት ተደረገ ያሰማንህ እኮ አንዴ ሀፍትሽ እናገር እኮ አይ አይደለም ኖ አይ አንዴ ስማን እንጂ ምንድነው አንድ እንደዚህ አይነት ማድረግ ያለብን ይሄ የመምህር አካውንት ነው። ስለዚህ እሷ ተከትላ የመጣችው የአንተ አካውንት ተከትላ አይደለችም የመጣችው፣ የመምህር አካውንት ተከትላ ነው የመጣችው። አሁን እንደዚህ አንተ ጫራ ማድረግ የምትችለው በራስ አካውንት ነው። እኔ ኦርቶዶክስ ነኝ፣ ግን ስርዓት ሊኖረው ይገባል። ሁለተኛ እሷ ማባባል የምትችለው እዚህ መከራከር ሳይሆን በአንተ አካውንት እስካልሆነ ድረስ የኦርቶዶክስ ተዋህዶ አካውንት ገብታ
በቀጥታ የሚመለከተው ብዙ የኦርቶዶክስ አካውንት ስላላቸው እዛ ገብታ ብትጠይቅ እዚህም እንደጠየቀችው እዛም ብትጠይቅ ለንጽጽርም እንዲጠቅማት ማለት ነው። እንደዛ ብታደርግ በዚህ ቢዘጋ ማለት ነው። ሁለተኛ ራሳችን ብቻ እንትን እናድርግ። ሁላችንም እዚህ የተሰበሰብነው ወረፋ ያዝነው መረሳት የለብንም። ጎንደሬ አንተ ብቻ አይደለም ኦርቶዶክስን እንትን የምታደርገው ሌላ ሰው ይኖራል እዚህ ላይ እና አንዴ አጨርሰን አንዴ እንደዚህ አይነት ስሜት ሊኖር አይገባም። ስማ ራስህን አካውንት ከፍተህ ብዙ መስራት ትችላለህ ወንድሜ። በዚህ ቤት በራሳቸው ቤት የራሳቸው እንትን ነው ማድረግ ያለብህ። ጎንደሬው አንዴ ዝም በል ይበቃል። ስለዚህ መምህር ማድረግ የሚገባውት በርዕሱ ላይ መሄድ አለብን። ከዚህ ውጭ ስሜት አንድ እኛ የምንፈልገው ሰው ስለመጣ ብለን ወደ ስሜት መግባት የለብንም። መስራት አራቶም ተሳስተዋል። እኔ እንደዛ ለማለት አይደለም። ሌላ የኔን ፐርፐዝ አልተረዳም። አይ ራስን አካውንት ከፍተህ ሰዎች እየጠራህ ልክ መምህር እንዳደረጉት ማድረግ ትችላለህ። ከዛ ውጭ ግን አንድ ሰመከ አንድ ልናገር አንድ ሚውታር ቆይ ላውራ እኔ ከምን አንግል እንደሆነ እንዴ እናድርግ። አይ ጎንደር መምህር አንዴ መምህር አይደለም እንዴ አንዴ ያልቅም እንዴ ጎንደርዬ ምን ነው እንዲህ እናድርግ። አሁን ጎንደሬውና አስሪ እኔ እና ማን ነው የወረደው ወንድማችን ወልደ ዮሐንስ ሰፊ ሰዓት ሰው እየሰማን ወረፋ መስጠት እስኪያቅተን ድረስ ተጫውተናል። አሁን አወርተናል። አይ እኔ ግን ተንኮ ነው አሁን ቆይ አሁን ማድረግ ያለብን ቆይ ያዘው ዝም ብለህ ያዘውና አይ እኔን እኮ ከሌላ አንግል አሁን እኮ ከሌላ አንግል የተረዳችሁብኝ እኔን ከጥላቻ ከምናምን ችግር የለም እንወድሃለን። የምን ጥላቻ ስለመጣው እንወድሃለን። ቆይ እኔም እወድሃለሁ ሀብትሽን እወድሃለሁ። የተናገረው እሱ ከጥላቻ አድርጎ ነው ያወራው። አንተ ራስህ ምናምን እንደዚህ ከፍተህ ምናምን አይ እኔ እንደዛ ለማለት አይደለም። የምር እውነቴን ነው። እኔ ማለት ተቀነታ እንደዛ አልኩኝ። ተባረክ። እኔ ደግሞ ምን አልኩኝ? እነዚህ ኦርቶዶክስ አይደሉም ለማለት ፈልጌ ነው። እነዚህ ተሐድሶ ናቸው፣ የኦርቶዶክስ ተከታይ ወይም ደግሞ ሃይማኖት አይደሉም። እነሱ ጴንጤና ተሐድሶ ናቸው ለማለት ነው። እናንተ በሸጥም እኔ አፍራለሁ። እውነት ሀብትሽን ቁጭ አድርጌ ሌላ ነገር ብናገር አፍራለሁ፣ ጌታ በሚያውቀው። ስለዚህ ምሕረት አድርጉልኝ። እሱንም አልሰደፉትም። በእርግጥ ግን መናገር የለበትም እንዲህ አይነት ነገር። በክርስቶስ ነው የምናምነው መዳን በስራ ወይስ በእምነት የሚል ጥያቄ አንስተናል። ለመተናነጽና ለመተራረም መጽሐፍ ቅዱስ ያሸንፈን፣ የእግዚአብሔር ቃል ያሸንፈን። ሁላችንም እኔ ለቃሉ ተገዥ ነኝ። ሚስ አንደርስታንድ ካለ የተረዳሁበት ተስተካክዬ እውነተኛውን ክርስትና እከተላለሁኝ። ሀብትሽ ከተሳሳተ እውነተኛው ክርስትና ይከተላል ተስተካክሎ። ይሄ ነው ዓላማችን። ምሳሌ ነው የጠቀስኩ ሀብትሽ ያልኩት እንጂ ማንንም ለማንቋሸሽ እድል የለም። እንዳውም እኔ አንድ የምታወቅበት ባህሪ ኦርቶዶክሳውያን ስትገቡ ፕሮቴስታንትን እንዳትሳደቡ፣ ወንጌላውያን ወንጌላውያን ደግሞ ስትገቡ ኦርቶዶክስ እንዳትሳደቡ እያልሁኝ ስናገር የሚሰማ ሰው ምስክር ነው። ጭራሹንም እዚህ ጋር እና ጥሩ አይደለም የተናገረው መጨረሻ ላይ። መጀመሪያ የነበረው ጸባዩ ጥሩ ነበረ፣ ምንም እንኳን አፋፍ ላይ ቢናገርም። መምህርዬ ሰላም ብዮታለሁ። መምህር ከታችም ከላይም ያላችሁ ይመስለኛል ጎንደሬው ለማለት የፈለገው እሳቸው ወይም ደግሞ እርሶን ተሐድሶ ናቸው እንጂ ኦርቶዶክስ አይደሉም ለማለት ይመስለኛል ባልሰሳት። እሱንማ እኮ ያውቃሉ። በጌታ ነኝ ያለችው እኮ ስለምታውቀኝ ነው። አዎ እኮ ጎንደሬውን በዛ ተረዱት ለማለት ፈልጌ ነው። እሺ አይ መናፍቅ ምናምን የሚል ቃልም ተጠቅሟል። ለዛ ነው። እሺ ይቅርና እሺ በጣም እታች ፓስተርና ይቅርታ አሁን ማሮዬ በጣም ይቅርታ የኔ እህት ፓስተርና ሀብትሽ እንዲነጋገሩ ጊዜ እንስጣቸው። በጣም ረጅም ሰዓት ቆይተዋል። ይቅርታ አድርጉልኝ። ሌሎቻችሁ ሳልኖር አትግደለኝ ሰላም ብያለሁኝ። ማሮ ሰላም ብዬሻለሁ። ውድ እህቴና ውድ ወንድሜ ወዳችኋለሁ። ግን ፓስተርና ሀብትሽ ይናገሩ። ትንሽ ቆይቶ ደግሞ የሀብትሽ የሥራ ሰዓት ይደርስበትና ሳይናገር ይወጣል። ስለዚህ ቅድሚያ እንስጣቸው። ፓስተር እያለህ ይናገር እሱ ወንድማችን አለሁኝ። ለወንድማችን ለሀብትሽ እድሉን በቅድሚያ ሰጣለሁኝ። መልካም ፈቃዱ ከሆነ እኔ እሱ ሲጨርስ እኔም እናገራለሁ። መልካም ጊዜ። እንትን ነው ቃለ ምልልስ ስላለው ነው ሁለታችሁ እንድትወያዩ። አይ ነው ምንም ችግር የለም። እሺ ቀጥሉ። ሁለታችሁን ተፈቅዶላችኋል።
እሺ መልካም እግዚአብሔር ይስጥልኝ እድል ለተሰጠኝ አመሰግናለሁ። ሰላም ብያለሁ ፓስተር፣ በድጋሜ ሁላችሁም ሰላም ብያለሁ። እኔ አሁን ምንድነው እንደዚህ ቃል እንደዚህ መከራከር ምናምን ብዙ አልወድም። ምክንያቱም ይሄ ቃል በቃል የሚደረገውን ትግል ማለት ነው አውዱን እንዳናይ ነው የሚያደርገንና ከሆነ እኔም የምረዳውን ካስተማርኩ በኋላ እሱም የሚረዳውን ካስተማረው በኋላ በመጨረሻ ላይ ግን ልጠይቀው ይችላል ማለት ነው። እንደዛ ቢሆን የሆነ ባያዝ አይፈጥርም፣ ጥሩ የሆነ ትምህርት እናገኛለን ማለት ነው። እንዴ ግን አፍ የምንነጋገር ከሆነ ግን ምንድነው የሚሆነው? የሆነ ጥቅስ ቢጠቀስ እንኳን ሙሉን አውዱን ስናገኘው ነው እንጂ ጥቂቷ ጥቅሷን ይዘን ከሆነ ግን ወደ ሌላ ወደ ገደል ነው የሚያስገባን። ስለዚህ ወደ ዋናው እንትኔን ልምጣ። በ5 ደቂቃ ወይ ደግሞ 3 ደቂቃ ለመጨረስ እሞክራለሁ። እንግዲህ ምንድነው እኛ የምናምነው መዳን በእምነት ብቻ አይደለም ብለን ወይ ደግሞ መዳን ቅጽበታዊ አይደለም ብለን እናምናለን። ይህንን ማስረጃ የሚሆነን ደግሞ መዳን የሚለውና አሁን የዘላለም ሕይወት የሚለው አይደለም፣ ስለ መዳን ነው እያወራን ያለነውና በዚህ መዳን ላይ ያመነ የተጠመቀ ይድናል ተብሎ ተጽፏል። ስለዚህ መዳን የሚለው ነገር እምነት ለብቻዋ ሳትሆን እምነት ከምን ጋር ማለት ነው? ከጥምቀት ጋር ተያይዛ ድህነትን ታመጣለች ነው እንጂ ለብቻዋ አይደለችም። ወይ ደግሞ ጥምቀት ለብቻዋ ታድናለች አንልም። ያለ እምነትም ያለ ጥምቀት ልትሆን አትችልም ነው። ይህቺ ጥምቀት ደግሞ እንግዲህ ከሰው የሚፈልገው አውቶራይዝ የሆነ ነገር የሚያስፈልግ ነገር አለ ማለት ነው። ሰው ሄዶ ወደ ማጥመቂያ ቦታ መጠመቅ አለበት። ይሄ ስራው ነው ማለት ነው። ካመነ በኋላ የሚያደርገው ስራ አለ ማለት ነው። ስለዚህ እንዳልጠመቅ የሚከለክለኝ ማን ነው እንዳለ ኢትዮጵያዊ ጃንደረባ። ስለዚህ ውሃ ከተገኘ ውሃውን ገብቶ እንዲጠመቅ የሱ ደግሞ በጎ ፍቃድ መሆን አለበት ማለት ነው። ስለዚህ እምነቱ ወደ ተግባር መቀየር አለበት፣ ወደ ስራ መቀየር አለበት። ስለዚህ ከሰው የሚፈልገውን ነገር ከእግዚአብሔር ደግሞ የሚፈልገው ደግሞ እንግዲህ ስራውን ይሰራል ማለት ነው። ስለዚህ በዚህ ነው ጥምቀቱ የሚከናወነው እና ያመነ የተጠመቀ ይድናል። ስለዚህ እምነት ለብቻዋ ታድናለች የሚል መጽሐፍ ቅዱስ አለ ብዬ አላምንም። ለብቻዋ ተነጥላ ታድናለች የሚል ካለ ታሳዩኛላችሁ። አብዛኛው ግን ስለ መዳን እያወራን ግን ስለ ጽድቅ የሚያወሩ ሰዎች አሉ። ለምሳሌ አብርሃም አመነ ጽድቅ ሆነ ተቆጠረለት የሚለውን ቀጥታ መዳን ሆነ ተቆጠረለት እንደተባለ ተደርጎ የሚቆጠር ሰዓት አለ። ግን አይደለም። ስለ ጽድቅና ስለ መዳን ለይተን ካወቅን የተለያዩ ነው። ለምሳሌ በልቡ አምኖ ይድናል አይልም። በልቡ አምኖ ይጸድቃል ይላል። በአፉ መስክሮ ይድናል ይላል። አሁን እዚህ ላይ ራሱ መዳን የሚለውን በአፉ መስክሮ ነው የሚለው እንጂ በልቡ አምኖ አይልም። ማመንም ጽድቅ ታስገኛለች። ያቺ እምነት ጽድቅ ሆና ትቆጠራለች። ኃጢአተኛው በሚያጸድቅ እምነቱ ጽድቅ ሆነ ይቆጠርለታል ይላል። አብርሃም አመነ ጽድቅም ሆነ ተቆጠረለት ይላል። ስለዚህ ማመን ጽድቅን ሆና ታስቆጥራለች። ለመዳን ከሆነ ግን ምንድነው የሚሆነው ማለት ነው? ያመነ የተጠመቀ ይድናል። ከጥምቀት ጋር የተያዘ ነው። ይህንን ከወንጌል ዮሐንስ ምዕራፍ 3 ላይ ያለው ሰው ከውሃና ከመንፈስ ቅዱስ ካልተወለደ በስተቀር የዘላለም ሕይወት የለውም። ስለዚህ ይህንን የተያያዘ ነው፣ የተነጣጠለ አይደለም ነው። ምናልባት ብዙ ጊዜ ይህንን ወንጌል ዮሐንስ ምዕራፍ 3 ላይ ጥምቀትን የሚመለከት አይደለም የሚል እይታ አለ። በኋላ ግን እንመጣበታለን። ቲቶ ምዕራፍ 2 ላይ ራሱ ልክ እዛ ለአዲስ ልደት በሚሆን መታጠብ ይላል። ልደት ማለት ልጅነትን ነው የሚያሳየው። ልደት ማለት አዲስ ልደት ወይ ደግሞ አዲስ ልጅነት ማለት ነውና በመታጠብና በመንፈስ ቅዱስ መታደስ አድነናል ማለት ነው። ስለዚህ ድህነት የሚለው ቀጥታ ለብቻዋ ለእምነት የተሰጣ አናገኝም። ሌላው ጸጋው በእምነት አድናችኋል ይላል እንጂ እምነት አድናችኋል አይልም። ለብቻዋ ተነጥላ እምነት ታድናለች የሚለው ነገር ካለ እማራለሁ። እዚህ ቃኝ አመሰግናለሁ። እሺ በኋላ ጊዜ ስጡኝ እንዳትል ጨርሰሃል? እርግጠኛ ነህ? እኔ በጣም ትዕግስተኛ ነኝ። ትምህርት እስከሆነ ድረስ እማራለሁ። ራስህን የፈለከውን ነገር ጨርስ። መልካም፣ እግዚአብሔር ያክብርህ። ተባረክ። እኔም ደግሞ ጥቂት ነው የምለው። የሄድክበት መንገድ በጣም ተመችቶኛል። እኔም ትንሽ በባህሪ እንቀራረባለን ብዬ አስባለሁ። ንትርክ ብዙ አልወድም።
በተለይ ደግሞ እንደ አዲስ ኪዳን አገልጋዮች የምንናገረው አይደለም የእግዚአብሔርን ቃል አለ እግዚአብሔርን ስናስተምር ይቅርና ሌሎች እንኳን በተግባቦት ውስጥ ባሉ ንግግሮች እንኳን በጫው እንደተቀመመ በጸጋ ልንናገር እንደሚገባ የእግዚአብሔር ቃል ያስተምረናል። ስድብ ካለበት፣ ዘለፋ ካለበት፣ ሌሎች ነገሮች ካሉበት ግን ሰው ከዛ ለህይወት የሚሆንን ትምህርት ሊካፈል አይችልም። በዚህ አምናለሁኝና ሰው ስለሄድክበት መንገድ እና ስለ አፕሮችህ ላመሰግንህ እወዳለሁ። በዚሁ ቀጥል፣ ሳትለወጥ በዚሁ አፕሮች ቀጥል። መልካም ነው፣ ደስ ብሎኛል። እሺ እንግዲህ ከርዕሱ ነው የምንነሳው። ርዕሱ መዳን በስራ ወይስ በእምነት የሚለውን እናያለን። እኔ እንደ መነሻ እንድናይ የፈለግኩት መጽሐፍ ቅዱስ ስራ ብሎ ሲጠራ ምን ማለቱ ነው የሚለውን ማየት ያስፈልገናል። እዚህ ጋር መጽሐፍ ቅዱስ ላይ እምነትን በግልጽ ቃሉን ሲያስቀምጠው እምነት የግሪክ ቃል በራሱ ፒስትስ የሚል መጠሪያ አለው። በአዲስ ኪዳን እምነት ተብሎ የተተረጎሙ ይሄ የግሪክ ቃል ደግሞ ትርጉሙ መታመን፣ ሙሉ ለሙሉ ራስን አሳልፎ መስጠትና በቁርጠኝነት መከተል የሚል ትርጓሜ ነው ያለው ይሄ እምነት የሚለው ቃል የግሪክ ቃል። ይሄም ቃል ሮሜ ምዕራፍ 3 ቁጥር 28 ላይ ያለውን ቃል ነው። የምጣን መሰረት ሐዋርያው ቅዱስ ጳውሎስ ሲናገር ሰው ያለ ሕግ ስራ በእምነት እንዲጸድቅ እንቆጥራለንና ይላል። ሰው ያለ ሕግ ስራ በእምነት እንዲጸድቅ እንቆጥራለንና። እዚህ ጋር አሁን እምነት ማለት ክርስቶስ ስለኛ የከፈለውን ዋጋ እንደ ብቸኛ የድህነት መንገድ አምኖ መቀበል የሚለውን ሐሳብ ነው የምናገኘው። ለሰኑ ይሄ ነው። ያለ ሕግ ስራ በእምነት እንዲጸድቅ እንቆጥራለንና ሲል መርሳት የሌለብን ያለ ስራ ሲል እዚህ ጋር ነፃ ስጦታ እንደሆነ የሚያመላክት ነው። ይሄም ጸጋ ወይም ካሪስ የሚለው ሐሳብን እንድንመለከት ያደርገናል። ድህነት በጸጋ የማይገባን ስጦታ ሆኖ ለኛ ወደ ሰዎች የመጣ እግዚአብሔር የሰራው ስራ የማዳን ስራ በልጁ በክርስቶስ ኢየሱስ የሰራው ስራ ውጤት ነው። ስለዚህ እኛ ምን እናደርገዋለን? በእምነት እንቀበለዋለን፣ እንወስደዋለን የሚለውን ሐሳብ እናያለን። እዚህ ጋር ስራ የሚለው ያለ ስራ በእምነት እንዲጸድቅ የሚለውን ስራ የሚለውን እዚህ ጋር በደንብ ሲያስረዳ ይሄ እንደ ሙሴ ሕግ የተሰጠውን ወርክ ኦፍ ሎ የሚለውን ሳይሆን የሚናገረው እንደውም የግሪኩ ቃል ኤርገን የሚል ቃል ነው የሚጠቀመው እዚህ ክፍል ላይ። ኤርገን የሚለው ቃሉ ደግሞ እዚህ ጋር ስራ ብሎ የተጠቀመው የግሪኩ ቃሉን ስትመለከቱት ድርጊት፣ ተግባር፣ ውጤት ማለት ነው፣ ወይም ደግሞ ፍሬ እንደማለት ነው። በመጽሐፍ ቅዱስ ውስጥ ሁላችንም እንደምናውቀው ስራን በሁለት መልክ ነው የምናየው። ቅድም እንዳልኩት የህግ ስራ የሚባለው አለ፣ ወርክ ኦፍ ዘ ሎው የሚባለው የኦሪቱ ህግ ማለት ነው። ስለዚህ የኦሪቱ ህግ ደግሞ ምንድነው የሚለን? የህግ ስራው ሰው በራሱ ጥረት ህግን በመጠበቅ ብቻ ለመጽደቅ እንዲያደርግ ነው። ህግን መጠበቅ አለበት። ህግን ቢተላለፍ ግን ምን ይላል? እንደ ህጉ እንደተጻፈው ይደረግበታል ነው። ገላትያ ምዕራፍ 2 ቁጥር 16 ላይም ይሄንን ነው በደንብ ያለ ህግ ሰው በእምነት ብቻ ይጸድቃል የሚለውን ነው ስትረስ አድርጎ በደንብ አጎልቶ የሚያሳየው። ሌላኛው ስራ የምንለው የእምነት ስራ የምንለው ነው። ይሄ የእምነት ስራ የሚለው በጣም ሐዋርያት የሰበኩት ያስተማሩት ከእያንዳንዱ አምኜ ድኛለሁ ከሚል ሰው የሚጠበቅ ህይወት ነው፣ የሚጠበቅ ፍሩት ነው። ይሄ የእምነት ስራ የሚባለው ይህ ደግሞ በእምነት ውስጥ የሚደረግ ከፍቅር የመነጨ ተግባር ነው። ወይንም ደግሞ ማመኔን የሚናገር ስለ አምኜ ስለ መዳኔ የሚመሰክር ፍሬ ነው ይሄ ተግባር።
ይሄ ስራ ማለት ነው። በእምነትና በስራ መካከል ያለውን መጽሐፍ ቅዱሳዊ ቅኝቱን በደንብ ስንመለከተው እንግዲህ ድነት ከእግዚአብሔር ስጦታ የሚጀምር እንደሆነ ከጸጋ የሚጀምር እንደሆነ እንመለከታለን። አቀባበሉ ድነትን የምንቀበለው ስጦታውን በምንድን ነው? በእምነት ነው የምንቀበለው፣ ከእግዚአብሔር የምንቀበለው። ውጤቱ እውነተኛ እምነት በስራ የሚገለጥ ስለሆነ ያንን እንደ ዳነ ሰው የምመላለስበት ህይወት አለ። ኤፌሶን 2:10 ላይ ሄደን ብንመለከት የዳነው በክርስቶስ የተፈጠርነው መልካሙን ስራ ለመስራት ነው እንጂ ለመልካም ስራ እንጂ የተፈጠርነው ለአመጽ አይደለም። በእግዚአብሔር ላይ ለማመጽ ወይም ደግሞ ከእግዚአብሔር ፍቃድ የሆነ ፍቃድ ውጭ የሆነ ህይወት ለመኖር አይደለም። ስለዚህ በጣም ይሄን ማየት አለብን። ምናልባት ድኛለሁ የሚሉ እኔ በጌታ ነኝ ድኛለሁኝ ኦልሬዲ እኔ በቃ ሁሉ ነገሬ ተወስዶ ኃጢአቴ ሁሉ ይቅር ተብሎልኛል በክርስቶስ ኢየሱስ ስላመንኩኝ ድኛለሁ የሚሉ ነገር ግን በስራቸው ደግሞ ክርስቶስን የካዱ ሰዎችን በአይናችን አይተን ልንሆን በዙሪያችንም ልናይ እንችል ይሆናል። እነዚህ ሰዎች ያስተምሮ መለኪያ ሊሆኑ ግን አይችሉም። ራሳቸውን ወክለው ነው እንትን የሚሉት። እንደ እግዚአብሔር ቃል ሁሉ ጊዜ ነው የሚለው ቢብሊካል ቲቺንግ ወይም ቢብሊካል ዶክትሪን ነው በደንብ አድርገን አጽንኦት ሰጥተን ማየት ያለብን። ሐዋርያው ያዕቆብ በመልእክቱ ላይ ሲናገር በጻፈው መልእክት ላይ ሁለተኛው ምዕራፍ ላይ ቁጥር 22-26 ሄደን ብንመለከት እምነት ከስራ ጋር አብሮ ያደርግ እንደነበረ በስራም እምነት እንደተፈጸመ ታያለህን ይላል ሲናገር። አሁን ተፈጸመ የሚለውን ቃል እዚህ ጋር ስናየው ስለ ፐርፌክሽን አይደለም የሚያወራው፣ ግቡን ስለ መምታት ነው። የግሪኩን ቃል ሄዳችሁ ብትመለከቱት ቴሌሉ የሚል ቃል ነው የምታዩት። ይሄ መፈጸም የሚለውን ስትመለከት ቴሌሉ ማለት ግብን መምታት በተግባር ይሄ ስራው እምነቱ ግቡን መታ፣ በፍሬ ተገለጠ፣ በተግባር ታየ እንደማለት ነው። ስለዚህ እምነት ደግሞ ከስራ የተለየ እምነት ሙት ነው ሲል ግቡን የማይመታ ፍሬ የሌለው በስራ የማይገለጥ እምነት ደግሞ ምንድን ነው? የሞተ ነው፣ ህይወት የለበትም። ፌዝ ዊዝአውት ኮረስፖንዲንግ አክሽን ማለት ነው። የሞተ ነው፣ ወደ ህይወት የሚያደርስ የእምነት መንገድ አይደለም። እንደውም ይሄ በአማርኛ ፌዘኛ የሚባል አባባል አለ አይደለ? አታፊዝ ፌዘኛ የሚባል እኔ እንደውም የአማርኛው ፌዝ ነው ለአንዳንዶቹ ፌዝ ወይም እምነት ብለው የሚናገሩበት መንገድ ማለት ነው። ይህንን ሁላችንም የወንጌል አማኞች የሆንም ወገኖች ነገሩን በደንብ በጤንነት እንድንሰማው ፈልጋለሁ። በቅንነት፣ በጤንነት፣ በጤናማ አይምሮ ልንሰማው ያስፈልጋል። እግዚአብሔር ምክንያቱም በልጁ በክርስቶስ ኢየሱስ ወደ ራሱ ሲጠራን በእግዚአብሔር መንግስት ውስጥ አመፅን እንደፈለገን እንድናደርግ አይደለም። ጸጋ ኃጢአትን ለማድረግ የተሰጠ ጋራንቲ አይደለም። በነገራችን ላይ ጸጋ ይልቁንም እንደውም ኃጢአተኝነትን እንድንክድ፣ ዓለማዊ ምኞትን እንድንክድ፣ የዚህ የዓለማዊ ምኞት የኃጢአተኝነት ማንነትን ክደን የዚህ ተቃራኒ ህይወትን እንድንኖር የአዲሱ ሰውን ህይወት እንድንኖር ነው መጽሐፍ ቅዱስ የሚናገረው። እንደ ብርሃን ልጆች እንደ ቀን ልጆች እንድንመላለስ እንጂ ከጨለማ ስራ ጋር የሚተባበር ህይወት እንዲኖረን መጽሐፍ ቅዱስ አያስተምርም። ስለዚህ ድህነትን ቀለል አድርገን በመተርጎም ሰዎችን እንዳውም ለብዙ ጥፋትና ለብዙ አመፅ እንዲበረታቱ ማድረግ አለብን ብዬ አላስብም። ባጭሩ መጽሐፍ ቅዱስ የምንድነው በእምነት እንደሆነ ይነግረናል። ነገር ግን ያ የሚያድን እምነት ስራን የሚወልድ ማለትም ያ ህያው እምነት ይባላል። ስራን የሚወልድ በተግባር የሚገለጥ ስራ ድነትን ለመግዛት የሚቀርብ ዋጋ ሳይሆን የዳነ ሰው የሚያሳየው የህይወት ምልክት እንደሆነ መርሳት የለብን።
ስለዚህ የምንሰራው መልካም ስራ ለመዳን ብለን ሳይሆን የምንሰራው በመዳናችን የምንገልጠው መዳናችንን የሚያሳይ ነው። የዳነ ሰው የህይወት ምልልስ ነው፣ የህይወት ስርዓት ነው፣ ፍሬ ነው፣ መገለጫ ነው፣ የእምነታችን መገለጫ ነው። እምነታችን የክርስትና እምነት ለየት የሚያደርገው በበጎ ስራ የሚገለጥ እምነት ስለሆነ በመልካም ስራ የሚገለጥ እምነት ስለሆነ ነው። መጽሐፍ ቅዱስ ይሄን እንደው በደንብ የሚያስተምረው አስተውላችሁ ከሆነ ይሄንን የመዳናቸውን እንግዲህ ይሄንን የእምነት ቃል በስፍራ ሁሉ ወጥተው በአሕዛብ ምድር ሁሉ ወጥተው በሰበኩ ጊዜ የአሕዛብ ሐዋርያ ከሚባሉት እንግዲህ ፊተኛው ሐዋርያው ቅዱስ ጳውሎስ ነው እንግዲህ እና በኢየሩሳሌም የነበረችው ቤተክርስቲያን እንኳ ትእዛዝ ሲጽፉላቸው ከጻፉላቸው መካከል አንዱ እንግዲህ በአገልግሎታቸው ምን እንዲሉ ድሆችን አብልጠው እንዲያስቡ መበለቶችን እንዲያስቡ በዚህ አቅጣጫ አብዝተው እንዲተጉ አድርገው እንዲሁም ደግሞ ሌሎች ነገሮችን ደግሞ ከምን መታቀብ እንዳለባቸውም ጭምር ሲጽፉላቸው እንመለከታለን። ለምን መዳናቸውን እነዚህ አሕዛብ እንደዳኑ ወደ ጌታ ዘወር እንዳሉ ወደ ብርሃን እንደመጡ ሕይወታቸው መናገር መቻል አለበት። ጌታ ኢየሱስ ክርስቶስም ይህን አስቀድሞ ማቴዎስ ወንጌል ምዕራፍ 5 ላይ ለደቀ መዛሙርቱ ተናግሮታል። ስለዚህ ስራ የእምነት የመዳናችን መገለጫ ነው። ይህንን መርሳት መቻል የለብንም። ቅድም ስለ ጥምቀት አንስተህ ነበረ ሀብትሽዬ፣ እሱን በዚሁ ላይ አንድ ላይ አያይዤ ላነሳ ወዳለሁኝ። እንግዲህ በትዕግስት እንድትሰሙኝ ይፈልጋለሁ ወገኖቼ። መጽሐፍ ቅዱሳችን ጥምቀት ሰው እንደ ደመወዝ የሚያገኘው የሥራ ውጤት ወይንም ደግሞ ይሄ ሜትሪሽየስ ወርክ አድርገን እንድንቆጥረው መጽሐፍ ቅዱስ አያስተምረን ነው። ማለትም ጥምቀትን ተጠምቀን ከዛ ድነትን የምንቀበልበት አድርገን የዛ የተጠመቅንበት የጥምቀቱ የድርጊቱ የክንውኑ እግዚአብሔር ደግሞ በዛ በኩል መልሶ ድነትን የሚሰጥበት መንገድ አድርገን በዛ አግባብ እንድንረዳ አያስፈልግም። ጥምቀት ራሱ የእግዚአብሔር ስራ ነው፣ የጸጋው ስራ ነው። ጥምቀት ራሱ መጽሐፍ ቅዱሳዊ ማብራሪያውን በሶስት ዋና ዋና ነጥቦች ፈጠን ብዬ መናገር እፈልጋለሁ። መጀመሪያ ጥምቀት እንደ ስራ የማይቆጠርባቸውን ነጥቦች ላንሳ፣ በትዕግስት ስሙን። መጽሐፍ ቅዱስ ጥምቀትን እንደ ሰው የጽድቅ ስራ አድርጎ ሳይሆን የሚያስተምረው መጽሐፍ ቅዱስ ሲያስተምረን የእግዚአብሔር ስራ መሆኑን ነው በደንብ የሚነግረን። የቆላሲስ መልእክት ላይ የምትጽፉ ካላችሁ ምዕራፍ 2 ቁጥር 12 ላይ ያለውን ክፍል ማየት እንችላለን። በጥምቀትም ከእርሱ ጋር ተቀበራችሁ፣ ከሙታንም ባስነሳው በእግዚአብሔር አሰራር። ይሄ የእግዚአብሔር አሰራር የሚለውን ሄዳችሁ ብትመለከቱት ኤነርጊያ የሚል የግሪክ ቃልን እዚህ ጋር ይጠቀማል። በእምነት ከእርሱ ጋር ደግሞ ምን አላችሁ ይለናል? ተነሳችሁ ይለናል። አሁን መቀበር ጋር አይደለም መዳንን እዛ ጋር ማግኒፋይ አድርጎ የሚያወራው፣ መነሳት ውስጥ ነው ህይወት አለ ብለን የምናየው። መቀበር ውስጥ ከሞቱ ጋር መተባበራችንን ነው እዛ ጋር በደንብ ስትረስ አድርጎ የሚናገረው ይሄንን ነው። ኢነርጊያ የሚል ቃል እዚህ ላይ በእግዚአብሔር አሰራር ብሎ ነው የሚሰራ። ጥምቀት የሰው ልጆች ከእግዚአብሔር ጽድቅን ለማግኘት ወይም ድነትን ለመቀበል የሚያደርጉት ኤፈርት ወይም ሂውማን ኤፈርት ሳይሆን እግዚአብሔር ራሱ በጸጋው በኩል ወደ ሰዎች ያመጣው ምንድን ነው? የእምነት ተግባር ነው። በእምነት ነው ባይዘው የምንጠመቀው። ጥምቀትም ስንል ያለ እምነት ብንጠመቅ ገላ መታጠብ ሆኖ ነው የሚቀር። ሳናምን አንጠመቅም። ስለዚህ ጥምቀት የሰው ስራ ሳይሆን የእግዚአብሔር አሰራር እንደሆነ እዚህ ጋር መጽሐፍ ቅዱስ ያስተምረን። ሌላው ቲቶ ምዕራፍ 3 ቁጥር 5 ላይ ሄደን ስንመለከት እኛ ስላደረግነው የጽድቅ ስራ ሳይሆን ይለናል እንደ ምሕረቱ መጠን በአዲስ ልደት መታጠብና በመንፈስ ቅዱስ መታደስ አዳነን ይላል።
አሁን የኛን ስራ ለመዳናችን ምንም አስተዋጽኦ የለበትም ይላል። እኛ ስላደረግነው የጽድቅ ስራ ሳይሆን ይለናል በግልጽ ሳይሆን ይልና ከዛስ ቀጥሎ ያለውን ሐሳብ እንደ ምሕረቱ መጠን በአዲስ ልደት መታጠብና በመንፈስ ቅዱስ መታደስ አዳነን ነው የሚለው። ጥምቀት ተለይቶ ቀርበዋል ማለት ነው። እዚህ ጋር ስንመለከተው መታጠቡ ከስራዎቻችን ተለይቶ እንደ እግዚአብሔር ምሕረት መገለጫ ተደርጎ ነው እዚህ ጋር የምናየው። ስለዚህ ጥምቀትና እምነትን አብረን ስንመለከት እምነት ቅድም ፒስትስ የሚለው የግሪክ ቃልን እናያለን። ያላቸው ግንኙነት ጥምቀት ከእምነት የተነጠለ ሜካኒካዊ ድርጊት አይደለም። ይልቁንም የእምነት ምላሽ ነው። ጥምቀት ምንድነው? የእምነት ምላሽ ነው። ሪስፖንድ የምናደርግበት መንገድ እንጂ ሜካኒካል የሆነ ድርጊት አይደለም ጥምቀት። ስለዚህ የእምነት መግለጫው በመጽሐፍ ቅዱስ ጥምቀት የእምነት ጥላ ወይም ምልክት ብቻ ሳይሆን ደግሞ አማኙ ከክርስቶስ ሞትና ትንሣኤ ጋር የሚገናኝበት ምስጢር እንደሆነ ሮሜ 6 ላይ ከ3 እስከ 4 ያለውን ክፍል ብንመለከት በግልጽ እዛ ጋር ተቀምጦልናል። ጥምቀት ባፕቲዝማ የሚለውን ቃል በደንብ ፍቹን ብትመለከቱ መጥለቅ፣ መነከር ማለት እንደሆነ መጽሐፍ ቅዱስ የባይብል መዝገበ ቃላት የመጽሐፍ ቅዱስ መዝገበ ቃላት በግልጽ እዛ ጋር ያስተምራል። ስለዚህ አማኙ በክርስቶስ ላይ ያለውን ፍጹም መታመን በተግባር የሚገልጥበት ሪኮግናይዝ የሚያደርግበት ፐብሊካሊ ምን የሚያደርግበት የሚያሳይበት መንገድ እንደሆነ መጽሐፍ ቅዱሳችን በግልጽ ያስተምራል። በአጠቃላይ ጥምቀት በመጽሐፍ ቅዱስ እይታ ስራ ወይም ደግሞ ኤርገን ተደርጎ የሚቆጠር አይደለም። ምክንያቱም ሰው ራሱን ምን አይልም አያጠምቅም፣ ተደራጊ አያደርግም። ሰው ራሱ ኃጢአትን የሚያጥበው የእግዚአብሔር ጸጋ እንጂ ውሃው ወይም ደግሞ የሰውየው ጥረት እንዳልሆነ ደግሞ በደንብ ማየት እንችላለን። መጽሐፍ ቅዱሳችን በውሃ የሚነጻ ኃጢአት እንደሌለ በደንብ አድርጎ ያስተምረናል። ስለዚህ ጥምቀት እምነትን ወደ ተግባር የሚቀይር አማኙ ከክርስቶስ ጋር የሚዋሃድበት የጸጋ መስመር አድርገን ልንቀበለው ያስፈልጋል ማለት ነው። እንደ እግዚአብሔር ቃል አስተምረው ጥምቀት በእምነት መጽደቅን የሚቃረን ሳይሆን ደግሞ እምነት ራሱን የሚገልጥበትና የእግዚአብሔር ጸጋ የሚታተምበት መጽሐፍ ቅዱሳዊ ስርዓት እንደሆነ በደንብ ልንረዳ ያስፈልጋል ብዬ አምናለሁ። በጥምቀት ውስጥ ስለሚከናወነው አዲስ ልደት ወይም ደግሞ ይሄ ሪጀነሬሽን እዛ ቲቶ ምዕራፍ 3 ላይ ሄደን የተመለከት ነው። ይሄ ሰፊ የሆነ ማብራሪያ የሚጠይቅ ነገር ነው። ግን ሌሎች ወንድሞች የሚናገሩበት ጊዜ መስጠት ስለሚያስፈልገን እንትን እዚህ ጋር እንትን ማለት ማቆም እፈልጋለሁ። በዚሁ አጋጣሚ መናገር የምፈልገው በእርግጠኝነት እናውቃለን የኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን እና የኢትዮጵያ ወንጌል አማኞች ያላቸው በአስተምሮ ደረጃ በተለይ ይሄ እምነትን ድህነትን በተመለከተ ልዩነቶች እንዳሉ እናያለን። አሁን በግልጽ የተቀመጠም ነገር ስላለ ማለት ነው። ነገር ግን አሁን ከአምብሬላ ወተን ከዛ ከአንዱ ጥላ ወተን ዋናው ነገር መጽሐፍ ቅዱሳዊ የሆነው አስተምሮ ላይ ትኩረት ሰተን ብንወያይ ሀብትሽ የተናገረው ስህተት ነው፣ ኢዮኤል የተናገረው ስህተት ነው ወደሚል የሆነ የሁለት ቡድን ክርክር አይወለድም ብዬ ነው የማስበው። እንግዲህ ሀሳቤን በቅንነትና በጥሞና ከተረዳችሁኝ የሆነ ነገር መልካም የሆነ ነገር ተካፍላችኋል ብዬ አምናለሁኝ። ጌታ ዘመናችሁን ይባርክ። መምህር እዚህ ላይ እኔ ጨርሳለሁኝ። በኋላ እድል ከተሰጠኝ እናገራለሁ። መምህር አሉ መጋቢ እግዚአብሔር አምላክ ይባርክህ፣ ጸጋውን በእጥፍ ጨምርልህ። ሀብትሽ ስለ ትዕግስት እጅግ አድርጌ አመሰግናለሁ። ተባረክ፣ ጸጋ ይብዛልህ። ሁለታችሁ አሁን መጨረስ ብቻ ሳይሆን የምትነጋገሩት ነገር ሊኖራችሁ ይገባል።
ስለዚህ ሀፍትሽ የሚጠይቀው ጥያቄ ይኖራል ወይ የምትመላለስ ነገር ብቻ ይኖራቸዋል። በገለጻ ብቻ ያልቅ ማለት ነው። ቀጥል ሀፍትሽ። መልካም። ምናልባት እኔ ምንድነው ረጅም መናገር አቅቶኝ አይደለም። ሀፍትሽ ቀጥል። ይሰማል አይሰማም? ድምጼ ይሰማል? አሁን ምን የሚባል አለ? ተመጣጣኝ የሚባል አለ። ፓስተር እኔን ያክል የተጠቀምኩትን እንዲጠቀም ነበር እኔ በውስጤ ያሰብኩት። ዞሮ ዞሮ እሱ ሐሳቡ እንዳይቋርጥበት መጨረስ ካለበት እኔ ደግሞ በኋላ እሱ ያስቀምጣቸዋሉ የቀረኝም ያለውን ነገር መቀጠል ስለምችል ነው። ችግር የለውም። ዞሮ ዞሮ ግን ሰው ሲናገር በሱ ልክ ሚኒማይዝ አድርገን የመናገር ችሎታ ቢኖረን በጣም አሪፍ ነው የሚሆነው። እንስማማለን ማለት ነው። ካልሆነ ግን አንዱን አጭር ተናግሮ አንዱ ደግሞ ረጅም ሰዓት ተናግሮ ማቻ አያደርግም ማለት ነው። እንማማርበትም አይኖርም። ዞሮ ዞሮ ወደ ዋና መምራችን እንደነገሩን እንግዲህ ማለት ስራ የእምነታችን መገለጫ ነው የሚል ነው ያስኩት። ስለዚህ ምንድነው በእምነት ነው የሚለውን ነገር አስተምሮ ነው ያመጡት። ቃል በቃል ግን የለም። አሁን ማስረጃ አላመጡም። ቃል በቃል መዳን በእምነት ነው ተብሎ የተጻፈ አላሳዩኝም። ደግሞ የለም ማምጣትም አይቻልም። ስለዚህ ሌላኛው ምንድነው ምናልባት ሮሜ ላይ ያለው በደንብ ተመልክቶት ከሆነ ስለምንድን ነው የሚያወራው? አሁን ለምሳሌ በየትኛው ህግ ነው ብሎ ነው የሚያመጣው? በስራ ህግ ነው በእምነት ህግ ነው ብሎ ነው የሚያመጣው። አሁን ምንድነው በእምነት ህግ ማለት ምንድነው? በስራ ህግ ማለት ምንድነው የሚለውን ነገር ካላየን ስለ ስራ ዲቴይል ማውራትም አንችልም ማለት ነው። በመሰረቱ በስራ ህግ ማለት ህግ የሚለውን በስራ ህግ ማለት የሰራ ደሞዙ አለው ነው ባጭሩ። የስራው አንድ ሰው ከሰራ የስራውን ዋጋ ያገኛል። ይሄን ስለዚህ አይሁዳውያን ምንድነው የሚሉት ማለት ነው? ልጆች ስለሆኑ ኦልሬዲ ስለተገረዙ ስለዚህ እንሰራለን፣ የስራችን ደግሞ ዋጋችን እናገኛለን ባጭሩ። ስለዚህ በዚህ አይነት መንገድ ነበር የሚሄዱት። አሁን ግን ዋጋ የሚገኘው ከስራ ሳይሆን የሚጀምረው ከእምነት ነው የሚጀምረው። ክሬዲት የሚጀምረው ከስራ ነበር። አይሁዳውያን ከስራ ነው። ህግና ስራ እስከሰጣቸው ድረስ ደሞዛቸው የሚያገኙ ወይ ደግሞ ጽድቃቸው የሚያከማቹት ከምንድነው? ከስራ ነው የሚመነጨው። አሁን ከስራ ሳይሆን የሚጀምረው ኢኒሺዬሽኑ የሚጀምረው ከእምነት ነው። ያ ማለት ምን ማለት ነው? ስታምን ራሷ እምነቷ ራሷ ዋጋ አላት ነው፣ ክሬዲት አላት ማለት ነው። ያቺ እምነት ራሷ ልክ እንደ ስራ ሰርቶ ደሞዝ እንደሚያገኝ ማመኑ ያቺ ማመኗ ራሷ ዋጋ ታሳጣለች ነው። ስለዚህ አርቆታ ማለት ነው። ስለዚህ አስፍቶታል። ይህንን ያሰፋው ማንን እንዲጨምር ነው ማለት ነው? አህዛብ እንዲጨምር ነው ማለት ነው። ስለዚህ ስራ ከሆነ አይሁዳውያን ብቻ ነው የሚያመጣው። እምነት የሚል ከሆነ ግን ለሚያምኑ ለአህዛብም ማመናቸው በራሱ ክሬዲት አለው፣ ዋጋ አለው ነው እያለ ያለው ጽሑፉ። ይህንን በምንድን ነው ማስረጃ ብናመጣ አብርሃም አመነ እምነቱ ጽድቅ ሆነ ተቆጠረለት ነው የሚለው። አሁን የሆነ ጽድቅ ተሰጠው ሳይሆን ያቺ እምነቱ ራሷ ጽድቅ ሆና ተቆጠረች። which means የራሷ የሆነ ውጤት አመጣች ነው፣ ዋጋ አመጣች ነው። ኃጢአተኛው በሚያጸድቅ የሚያምን እምነቱ ጽድቅ ሆኖ ይቆጠርለታል ይላል። አሁን ድሮ በአይሁዳውያን ጽድቅ ሆኖ የሚቆጠርላቸው ከምንድን ነው? ከስራቸው ነው፣ የስራቸው ዋጋ ነው። አሁን ግን ጽድቅ የሚጀምረው ከስራ ሳይሆን ከእምነትም ጀምሮ ጽድቅ ይጀምራል ነው እያልን ያለው። ስታምን ራሱ የራሱ ክሬዲት አላት፣ ማመን ራሱ ዋጋ አላት ነው። ይሄ በአዲስ ኪዳን በወንጌል ዮሐንስ ምዕራፍ 6 ላይ እናገኘዋለን። ምን እንስራ ሲሉት በላኮ በልጁ እንድታምኑ ነው አላቸው። ማመኗ ራሷ ስራ ሆና ተቆጠረች ማለት ነው። ለምን? ዋጋ የማመንህ ራሱ ዋጋ አለ ነው። ከማመን ከጀመርክ በኋላ ደግሞ ከዛ ደግሞ ቀጥሎ ደግሞ በስራ ደግሞ የምታገኘው አለ ማለት ነው። ስለዚህ በስራ የምታገኘው ብቻ ሳይሆን ጽድቅ ሆኖ የሚቆጠር በእምነትም
ጽድቅ ከዛ ይጀምራል። ከእምነትም ጀምሮ ጽድቅ ይጀምራል። ከዛ ቀጥሎ ደግሞ በስራ ደግሞ የምታገኘው አለ። አሁን ስራው እየቀረ አይደለም። በስራ የሚገኘው ጽድቅ እያስቀረ አይደለም። የሚጀምረው ከእምነት ነው እያለ ያለው። ከእምነት ጀምሮ ከዛ ወደ ስራ ደግሞ ይሄዳል። ይህንን አባታችን አብርሃም ምሳሌ አምጥቷል። አብርሃም መጀመሪያ በእምነት ጽድቅ ሆኖ ተቆጥሮለት ነበር። ይሄ ደግሞ በኋላ ደግሞ ምን አደረገ? አብርሃም አባታችን በስራ ጸድቆ የለምን ነው። አሁን እኛ እያልን ያለ ነው። ይህንን ነው እያልን ያለ ነው። እምነታችን ጽድቃችን የሚጀምረው ከእምነት ነው። ግን ደግሞ ከእምነት ጽድቅ አግኝቻለሁ ብለን በቃ ድኛለሁ ብለን በዛ ምንኩራራ አይደለም ነው። እንደ አይሁዳውያን ስራ ጽድቅ የሚገኘው ከስራ ነው ብለን ስታክ የምናደርግ አይደለም። የሚጀምረው ከማመን ነው። እምነታችን ራሱ ዋጋ አለው፣ ክሬዲት አለው። በኋላስ ከዛ ቀጥሎ ደግሞ ወደ ስራ እንመጣለን ነው። ስለዚህ እዚህ ላይ ጥንቃቄ የሚያስፈልግ ይመስለኛል። ሮሜውን በድጋሚ ብናጠናው ብዙ ነገር እንማርበታለን። ቃል በቃል እያየን እያንዳንዷ ማለት ነው። አሁን የሆል ፓኬጅ ስለሆነብን ነው፣ ወዲህ ወዲያ ስለምንል ነው። ሌላኛው መጽሐፍ ቅዱስ የተቀመጠው ያመነ የተጠመቀ ይድናል ነው። በቃ ምናልባት ወንድማችን ፓስተር ያመጣው ጥቅስ ነበረ፣ በእግዚአብሔር አሰራር የሚለውን ነው የወሰደው። በእግዚአብሔር አሰራር በማመን ነው የሚለው። የምናምነው ምንድን ነው? አሰራሩ የእግዚአብሔር አሰራር አለ። በዛ በእግዚአብሔር አሰራር በማመን ነው። አሰራሩ ምንድን ነው? ጥምቀት የሚፈጽምበት አሰራር አለ ማለት ነው። ያንን አሰራር አምነን መፈጸም አለብን ማለት ነው። ስለዚህ ለብቻዋ ሳይሆን በእግዚአብሔር አሰራር በማመን ምንድነው አሰራሩ ስንል እንግዲህ ያስቀመጠልን ሂዱ አጥምቁ አላቸው። አጥምቁ ማለቱ አሰራሩን የሚያጠይቅ ነው። የሚጠመቁ ደግሞ በውሃ ነው። አጥማቂ አለ፣ ምን ጠመቅበት ደግሞ ውሃ አለ። ይህንን አሰራር በማመን ነው። በዚህ ፓኬጅ ላይ ማመን አለብን ነው እያለ ያለው። ይህንን ወንጌል ዮሐንስ ምዕራፍ 3 ላይ በደንብ አድርጎ ያመጣዋል ማለት ነው። ያመጣዋል። እንዲያው ከምዕራፍ 2 ላይ ስናነበው ምልክትን አይተው ብዙዎች በስሙ አመኑ ይላል። ምልክትን አይተው ብዙዎች በስሙ አመኑ ይላል። እንግዲህ ዮሐንስ ወንጌል ምዕራፍ 1 ላይ ለተቀበሉት በስሙ ለሚያምኑት የእግዚአብሔር ልጆች ሆኑ ዘንድ ስልጣን ሰጣቸው ከሚለው ጋር የሚያያዝ ነው። ዝሮ ግን እዛ ላይ ምንድነው ያደረገው? በስሙ ምልክትን አይተው በስሙ ብዙዎች አመኑ ካለ በኋላ አሁን እናንተ ሪኮግኒሽን የምትሰጡት ለምንድን ነው? ለእምነቱ አይደለ ሪኮግኒሽን የምትሰጡት? እዛ ላይ ግን ምንድነው? ክርስቶስ ግን የሰውን ነገር ያውቅ ነበርና አይተማመንባቸውም ነበር አለ። ማመናቸውም አይተማመንባቸውም፣ በቂ አልነበረም ማለት ነው። ማመኑ በቂ አልነበረም። ታዲያ በቂ እንዲሆን ምንድነው ያደረገ? ዮሐንስ ወንጌል ምዕራፍ 3 ቁጥር 1 ላይ ከኒቆዲሞስ ጋር ከተነጋገረ በኋላ ምንድነው ያለው? ሰው ከውሃና ከመንፈስ ካልተወለደ የዘላለም ሕይወት የለውም። which means እነዛ ምልክትን አይተው ያመኑ ሰዎች የሚተማመንባቸው ምን ሲጨምር ነው ማለት ነው? ከውሃና ከመንፈስ ሲወለዱ ማለት ነው። ይህንን ነው። ይሄ ካለ በኋላ ብዙ ጊዜ አሁን ይህንን ውሃ የተባለው ሌላ ነው፣ ውሃ ያድንም እያለን ነበር። ግን አንደኛ ጴጥሮስ ምዕራፍ 3 ይመስለኛል እዛ ላይ አለ አይደለ? ይህም ውሃ ማለት ጥምቀት ምሳሌ ሆነ ያድናል ይላል ባጭሩ። ስለዚህ ያ ውሃ ግን መንፈሳዊ ውሃ ነው ብለን ነው የምናምነው። የተለየ ውሃ ነው ብለን ነው የምናምነው እንጂ ደረቅ ዝም ብሎ ውሃ ብለን አናምነው። መንፈሳዊ መብል በሉ እንደተባሉ፣ መንፈሳዊ መጠጥ ጠጡ እንደተባሉ ይሄም ውሃ መንፈሳዊ ውሃ ብለን ነው ምናምነው ማለት ነው። መንፈሳዊ ውሃ ብለን እናምነዋለን። ከኃጢአታችን የሚያነጻ ውሃ ብለን እናምነዋለን። ስለዚህ ዮሐንስ ወንጌል ምዕራፍ 3 ላይ ምንድነው የሚያደርገው? እዛ ላይ አይታችሁ ከሆነ ክርስቶስ ከውሃና ከመንፈስ ካልተወለደ በቀር የዘላለም ሕይወት የለውም ይላልና ከዛ ቀጥሎ ኒቆዲሞስ ሲከራከረው እናያለን። ለኒቆዲሞስ ደግሞ ክርስቶስ ለማስረዳት ሲሞክር እናያለን። ከዛ በኋላ ማመን ሲያቅተው መቀበል ሲያቅተው ምን አለ ክርስቶስ? የምድራዊ ነገር ስነግራችሁ የማታምኑ ከሆነ ነው የሚለው እዛ ላይ የማታምኑ ከሆነ። አሁን እምነት የሚለውን ነገር ምንድነው አሁን ያመጣዋል ማለት ነው። የማታምኑ ስለምንድን ነው የማታምኑ እያለ ስለምን ነግራችሁ? የምንም ነግራችሁ የምድራዊ ነገር ስነግራችሁ። የምድራዊ ነገር የነገራቸው ምንድነው? ሰው ከውሃና ከመንፈስ ካልተወለደ የዘላለም ሕይወት የለውም የሚለው ንግግር። ይህንን ንግግር የማታምኑ ከሆነ የሰማያዊ ነገር እንዴት ታምናላችሁ ብሎ ያመጣል። አሁን እኛ ብሎ ከዛ ቀጥሎ ምን ይላል? እኛ ያየነውን እንመሰክራለን የሰማነውን እንናገራለን ብሎ ራሱ ምስክር አድርጎ አመጣ ማለት ነው። ምስክርነታችን የማታምኑ ከሆነ እያለ ነው ማለት ነው።
ስለዚህ ይህንን የሚመሰክረው ደግሞ ከሰማይ ከወረደ በቀር ሌላ ወደ ሰማይ የወጣ አይደለም፣ እርሱም በሰማይ የሚኖር የሰው ልጅ ነው አለ። ይህ የሚመሰክርላችሁ ምን ብሎ የሚመሰክር? ሰው ከውሃና ከመንፈስ ካልተወለደ የዘላለም ሕይወት የለውም ብሎ የሚመሰክር ሰው በሰማይ የሚኖረው ነው። ከዚህ በላይ ምስክርነት ልታገኙ ሌላ የወጣ ሰው የለም። ስለዚህ ይህንን የሚመሰክርላችሁ ሰው ማመን አለባችሁ፣ በልጁ ማመን አለባችሁ የሚለው ከዛ ቀጥሎ ነው። በልጁ የማያምን የዘላለም ሕይወት የለውም የሚለው ዝም ብሎ አይደለም። ምክንያቱም እኔ ስመሰክርልህ 10 ሳስረዳ ምስክሬ የማትቀበል ከሆነ የማታምን ከሆነ እንግዲህ which means የምመሰክርልህ የማታምን ከሆነ በእኔም እያመንክ አይደለህም ነው። በእኔም እያመንክ አይደለህም። ስለዚህ በእኔ መጀመሪያ ካመንክ ደግሞ የዘላለም ሕይወት አለ። ለምንድን ነው የዘላለም ሕይወት የሚኖርህ? ምክንያቱም እኔ ካመንከኝ እኔ እምልህን ነገር ትሰማለህ ማለት ነው። ንግግሬ ትሰማለህ ማለት ነው። ምን የሚለው ንግግር? ሰው ከውሃና ከመንፈስ ያልተወለደ የዘላለም ሕይወት የለውም የሚል ንግግር ትሰማለህ። ከሰማህ ታምናለህ። ካመንክ ደግሞ ያንን ያመንከውን ስትፈጽም ደግሞ የዘላለም ሕይወት ታገኛለህ። ለምን? ያ ከውሃና ከመንፈስ መወለድ የዘላለም ሕይወት ስለሚያሰጥ ነው። ይህንን ነው አውዱ እያሳየን ያለው። ስለዚህ ይህንን ካለ በኋላ ክርስቶስ ግን ምንድነው ያደረገው? ባጭሩ ከደቀ መዛሙርቱ ቁጭ ብሎ ያጠምቅ ነበር ይልና ምዕራፍ 4 ላይ ደግሞ ቁጥር 1 ላይ ምን ይላል? ክርስቶስ ከዮሐንስ ይልቅ ይበልጥ ደቀ መዛሙርትም ያደርጋል ያጠምቅማልም ይላል ማለት ነው። አሁን አውዱ ስለ ጥምቀት መሆኑ ከዚህ እንረዳለን። እንግዲህ ብሎ ነው ምዕራፍ 4 ላይ እንግዲህ ብሎ ነው የሚጀምረው። እንግዲህ ማለት ምን ማለት ነው? የተናገረው ስለ ጥምቀት መሆኑ ሰው ከውሃና ከመንፈስ የዘላለም ሕይወት የለውም የሚለውን ንግግር እንግዲህ ክርስቶስ ከዮሐንስ ይልቅ ደቀ መዛሙርትም ያደርጋል ያጠምቅማል ማለት ነው። ለምን? ያ ከውሃና ከመንፈስ መወለድ የዘላለም ሕይወት ስለሚያሰጥ ነው። ስለዚህ በዚህ ምስክርነት ላይ ማመን አለባችሁ። ይህንን ምስክር ይዞ የመጣ ደግሞ ከሰማይ ነው። ከሰማይ የወጣው ደግሞ ካመናችሁ፣ ለሱ ለልጁ ካመናችሁ የመሰከራላችሁ ምስክር ደግሞ ትቀበላላችሁ። ከተቀበላችሁ ደግሞ ትጠመቃላችሁ። ከተጠመቃችሁ ደግሞ የዘላለም ሕይወት ታገኛላችሁ ነው ባጭሩ። አመሰግናለሁ። እሺ ፓስተር ምላሽ ስጥና ሌሎችን እንድቀበላቸው ደግሞ የመጨረሻ መጠቅለያ ሐሳብ ስጥ። ፓስተር አለ? ኦኬ የኔ ይሰማል? ይሰማችኋል? ይሰማላው። መጠቅለያ ሐሳብ ስጠውና እሺ መጠቅለያ ወደ ሌሎች እንድንሄድ ለመስጠት ሀብትሽዬ በድጋሜ እግዚአብሔር ይባርክህ። መጀመሪያ ያው ስለ ምንም አይነት የእግዚአብሔርን ቃል ስለ መዳን ምናምን ነገር ምንም አላነሱም፣ አልተናገርክም ምናምን ላልከው ነገር በደንብ ስላልሰማኸኝ ይሆናል እንጂ በደንብ አድርጌ ለማስረዳት ሞክሬያለሁኝ። ለማንኛውም አንተ ስትናገር ምናልክ ማመናችን በራሱ ስራ ነው እና ውጤት ያስገኛል፣ ውጤት የሚያስገኝ ስራ ነው ምናምን ብለሃል እና ድነት ነፃ ስጦታ መሆኑን መርሳት የለብንም። አሁንም የመዳን ውጤት የእምነት ውጤት አድርገን ማመናችንን እንደ ስራ ቆጥረን ከዛ የምንቀበለው የዛ የእምነታችን የሆነ ውጤት ሪዛልት አድርገን ከቆጠር ነው ስራ ወደሚለው እናጠጋገዋለን ሐሳቡን። ድነት ነፃ ስጦታ ነው። ነፃ ስጦታ ነው። ነፃ ስጦታን በነፃ ነው የምንቀበለው። ይህንን መዘንጋት የለብንም። የመጀመሪያው ነገር። ሌላው በእምነት ትድናላችሁ የሚል ጥቅስ ልታመጣልኝ አትችልም የለምም ላልከው ነገር መጽሐፍ ቅዱስ እግዚአብሔር ይመስገን እጃችንም ላይ ስላለ አንተም እጅ ላይ ይኖራል። በእምነት ስለመዳን በደንብ አድርጎ በሰፊው ይናገራል። በብዙ ቦታ ላይ አለ።
እሱን አንድ ሁለት ብዬ ላስቀምጥልህ። ኤፌሶን ምዕራፍ 2 መጽሐፍ ቅዱስ የያዛችሁ ካላችሁ ቁጥር 8 እና 9 ብንመለከት ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም ይለናል። ስለዚህ እዚህ ጋር የተተረጎመው እምነት የሚለው ቃል ድነትን ለመቀበል የሚያስፈልገው ማመን ነው እያለን ነው። ጸጋው ግን ምን አድርጎናል? ድነትን በነፃ አምጥቶልናል። ጸጋ አንሜሪትድ የሆነ ፌቨር ነው። ለኛ ያልተገባ ስጦታ ሆኖ ነው ድነት ወደኛ የመጣው። ይህንን የማይገባንን ስጦታ ግን በእምነት እንድንቀበለው ይህንን የማዳን ስራን ክርስቶስ ኢየሱስ በመስቀል ላይ ሰርቶ የጨረሰውን ስራ ሰው እንዲሁ በእምነት እንዲቀበለው እግዚአብሔር ምን አደረገው? ነፃ ስጦታ አድርጎ አመጣው። መጽሐፍ ቅዱስ ይሄንን ነው የሚያስተምረን። አድኗችኋል ካለን ሌላ አካል ነው በእኛ ህይወት ማለት ነው። ራሳችን የሆነ ስራ ሰርተን ከዛ የስራችን ውጤት አድርገን ድህነትን በዛ መንገድ አንደርስታንድ ካደረግነው መጽሐፍ ቅዱስን የምንረዳበት መንገድ ሌላ ነው ማለት ነው። እኔም ደግሞ በጭራሽ እንደዛ አንተ እንዳልከውም ደግሞ አልተናገርኩም። ሌላው ሰው በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ በህግ ስራ እንዳይጸድቅ አውቀን እኛ ራሳችን በክርስቶስ አመንን ይላል ገላትያ 2:16 ላይ። ሐዋርያ ሥራ ምዕራፍ 16 ቁጥር 31 ላይ ያለውን ክፍል አንተም የምታውቀው ታሪክ ነው። ይሄ ክፍል ላይ ያ ቀጥተኛ ጥሪ ነው እዚህ ላይ እንደውም የምንመለከተው። ጳውሎስና ሲላስ በወህኒ ተጥለው በነበረበት ጊዜ ከዛ በመንፈቀ ሌሊት የነበረውን ሲጸልዩ ሲዘምሩ በነበረ ሰዓት ላይ የእግዚአብሔር መንፈስ ድንገት እንደሚነጥቅ አውሎ ንፋስ መጥቶ የወህኒው መሰረት እንዳናወጠውና ከዛ የተፈጠረውን ነገር ይናገርና መጨረሻ ላይ ያ የእስር ቤት ጠባቂው በድንጋጤ ሆኖ ባለበት ሰዓት ላይ ራሱን ለማጥፋት እርምጃ ሊወስድ በራስህ ላይ አንዳች እንዳታደርግ ሁላችን በዚህ ያለን ካሉት በኋላ እሱም የተናገረውን እናስታውሳለን። መጨረሻ ላይ ግን ምን ማድረግ አለብኝ ብሎ ባላቸው ጊዜ እመን አንተና ቤተሰብህም ትድናላችሁ ነው ያሉት። አምኖ መዳን የሚባል ነገር እዚህ ላይ በደንብ እንመለከታለን። እመን አንተና ቤተሰቦችህም ትድናላችሁ ነው ያለው። ሌላው እምነት ራሱ ስራ ነው ላልከው እውነት ነው። እምነት አክሽን የሚጠይቅ ነው። እምነት የሆነ ሜንታል አግሪመንት አይደለም። ሜንታል አግሪመንት ብቻ አይደለም፣ ፊሊንግ አይደለም። እምነት አክሽን አለው ውስጡ፣ ድርጊት አለው ውስጡ፣ መንቀሳቀስ አለው። አክት ያደርጋል። እምነት ሕያው እምነት ምን ያደርጋል? አክት ያደርጋል፣ ይንቀሳቀሳል፣ በተግባር ይገለጣል። ስለዚህ ምን አደርጋለሁ? ሳምን በእግዚአብሔር ስራ ላይ ምን ብያለሁ? ሙሉ ለሙሉ ተደግፌያለሁ፣ ታምኛለሁኝ። ይሄ እግዚአብሔር በልጁ የሰራልኝ ስራ ለመዳኔ ብቁ ነው፣ ፍጹም ነው ብሎ መጽሐፍ ቅዱስ እንደነገረኝ እኔም ይሄንን የእምነት ቃል የእውነት ቃል የመዳኔን ወንጌል ሰምቼ አምኛለሁ ነው። በነገራችን ላይ ያለ መንፈስ ቅዱስ እርዳታ ሰው ግን ሊያምን አይችልም። በጣም ማወቅ ያለበት እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ብሎ መጽሐፍ ቅዱስ ይነግረናል። ነገር ግን ያለ መንፈስ ቅዱስ እርዳታ አንድ ሰው እንኳ ወደ እምነት ሊመጣ አይችልም። ይህንን ማወቅ አለብን። ሜንታል አግሪመንት አይደለም። አይ ብሊቭ ኢን ጋድ የሚሉ ዓለም ላይ ብዙ ሰዎች አሉ። እግዚአብሔር ከፈቀደ ሁለተኛውን የዘፈን አልበሜን በሚቀጥለው ከጥቂት ጊዜ በኋላ ይታተማል፣ ይወጣል የሚሉ በእግዚአብሔር እናምናለን የሚሉ ብዙ ዘፋኞች፣ ብዙ በተለያየ አመጽ ውስጥ የተሰማሩ እንመለከታለን። በእግዚአብሔር ዊ ቢሊቭ ኢን ጋድ የሚል በሴኩላሩ ዓለም ላይ በእግዚአብሔር እናምናለን የሚል እልፍ ሰዎችን እናያለን። ግን የእምነት ህይወት የሌላቸውን ሰዎች
ምክንያቱም እምነት ኖርማሊ ወደ እግዚአብሔር ዞር ማለት ነው፣ ወደ እግዚአብሔር መምጣት ነው። አሁን በክርስቶስ ኢየሱስ ስራ አምኛለሁ ስል ሌላ የምከተለው ሌላ የምኖርለት ህይወት የለም ማለት ነው። ስለዚህ እምነቴ በስራ ይገለጣል፣ በኑሮዬ ይገለጣል፣ በንግግሬ ይገለጣል፣ በመውጣት በመግባቴ በላይፍ ስታይሌ ባናኗሬ ይገለጣል። ለምን? ይሄ የእምነት ህይወቴ ራሱ መገዛትን፣ ሰሚት ማድረግን፣ ሰሬንደር ማድረግን፣ ኮሚትድ መሆንን የሚጠይቅ ነገር፣ ዲቮትድ እንደሆን የሚጠይቀኝ ነገር ስለሆነ ማለት ነው። ስለ ዳንኩ የምኖረው ህይወት አለ፣ የዳነ ሰው ህይወት አለ። ድኛለሁ ብዬ የተቃራኒ ህይወት ያልዳነ ሰው አይነት ህይወት ብኖር ድኛለሁ የሚለው ንግግር ብቻ ሆኖ ይቀራል ማለት ነው። ለምን? ምንም አይነት ኮረስፖንዲንግ አክሽን የለውም፣ ተግባር የለውም፣ ፍሬ የለውም። ፍሩት አልባ የሆነ ፍሬ አልባ የሆነ ዛፍ ማለት ነው። እኔ በዚህ ነው ነገሮችን የምገነዘበው። ሌላው ምናልባት አሁንም ቅድም አንተ የሰዓት ሚዛን ብለሃልና መለጠጥ እንዳይሆንብኝ እምነት ከስራ የሚለይበትን ምክንያት ሮሜ ምዕራፍ 4 ቁጥር 4 ላይም በደንብ ማየት እንችላለን። እሱ ጋር ስራ ደሞዝ ነው። ኤርገን የሚባል ነገር ካለ የሆነ ደሞዝ ይቀበላል። ሰርቶ የሚቀበለው ነገር አለ። እምነት ከእግዚአብሔር የተሰጠውን ስጦታ የምንቀበልበት መንገድ ነው። ስራ አድርገን ወይም ኤርገን አድርገን ደመወዝ ማግኛ መንገድ አድርገን ወይም ክፍያ ማግኛ መንገድ አድርገን ልንቆጥረው አይገባም። ልዩነታቸውን በዚህ ልጨርስ። እምነት ራሱ በውስጡ ድርጊት ያለው በድርጊት የሚገለጥ በልብ ውስጥ ያለ ጽኑ መታመን እንደሆነ እንመልከት። የአብርሃምንም ህይወት ስላነሳ ነው እዚህ ጋር ኦኬ። ስራ ልንለው የምንችለው የሰው ልጅ ሊያደርገው የሚገባውን ቀዳሚ ምርጫ ወይም ክንዋኔ ምናምን አድርገን ከሆነ የወሰድነው ምናልባት ባንተ አረዳድ ይሄ ማመን በራሱ መታዘዝ በራሱ ስራ ነው ላልከው ነገር በራስህ ኤፈርት ያመጣኸው ውጤት ተደርጎ እንዳይቆጠርብህ ማሰብ ያስፈልጋል ቆም ብሎ። ለምን? ያለ እግዚአብሔር እርዳታ ሰው በራሱ ወደ እምነት እንኳን ሊመጣ እንደማይችል መጽሐፍ ቅዱስ በደንብ ስለሚያስተምረን ማለት ነውና እነ ጆንም ስላሉ ሌሎችም ወንድሞች ስላሉ መምህር እኔ ለጊዜው እዚህ ጋር ይበቃኛል። የተነሳው ርዕስ ሰፊ ነው፣ ግን ለአሁን እዚህ ላይ ላብቅ። ተባረኩ። ይቅርታ ፓስተር ዮኤል ጥያቄ ጠይቀውት ያብራሩልኛል። ቆይ አንዴ በተናገረው ላይ ምንም ማስረጃ ስላልሰጠኝ ቆይ ከኔ ጋር ነው ማስረጃ አልሰጠኝምና ፓስተሩ ምንም ማስረጃ አልሰጠኝም። ምናልባት መጽሐፍቶቹ በደንብ አድርጎ አላነበበም ማለት ነው ብዬ ነው የምረዳው። ምክንያቱም ጸጋው በእምነት አድናችኋል አለ። ያዳነና ትህትና በሚመስል መንገድ ዘለፋ መልካም አይደለም። በአግባቡ ተናገር ስትናገር። አይ ኖ ሌላ ሰው ስለገባ ነው እንጂ እኔ ሌላ አይደለም ፓስተር። ልጁ አትግባብኝ ነው እያልክ ያለሁት። ባይዘው እኔ ካንተ ጋር የምንነጋገር ከሆነ ሌላ ሰው የሚገባኝ ከሆነ በጣም መጥፎ ስሜት ነው የሚሰማኝ፣ አልወድም። ስለዚህ የሰጠኝ ጥቅሶቹ በራሱ ኤቪደንስ አይደሉም። ለምሳሌ ጸጋው በእምነት አድናችኋል ይላል። እያዳነ ያለው ጸጋውን ነው እንጂ እምነቱ አይደለም። እምነት ያድናል ተብሎ አልተጻፈም። ሁለተኛው ያመጣው አለ አሁን በዛ በዋህን ቤቱ የነበረው። ስለዚህ እመን አንተና ቤተሰቦች ትድናለህ ነው ያለው። በእምነት በኩል የእግዚአብሔር ልጆች ናችሁ የተባለውን በኩል በእምነት በኩል ነው። አሁን በጸጋ በኩል ማነው? በእምነት በኩል ጸጋው በእምነት አድናችኋል እንደተባለ ማለት ነው። ጸጋው በእምነት አድናችኋል ሳይሆን እያዳነ ያለው ጸጋ ነው። ጸጋው ግን በምን በኩል ነው የመጣ ነው? በእምነት በኩል ነው። ስለዚህ እነዚህ ሰዎች እመን ሲሉ ምን ማለት ነው? እመን ትድናለህ ማለት በእምነት በኩል አድርገህ ወደ ድህነት ትደርሳለህ ነው። ፋይናል ሬዛልቱ ስታየው ስታነበው እንደተጠመቁ ነው የሚነግርህ።
እንደተጠመቁ ጽሁፎ ላይ እንደተጠመቁ በእምነት በኩል ወደ ጥምቀት እንደሚመጣ ነው የሚያሳየው። ስለዚህ እምነት ራሷ ለብቻዋ ተነጥላ መዳን ታመጣለች ሳይሆን አብራ ፓኬጅ ሆና ነው። ለምሳሌ እምነት ከስራ ፓኬጅ ነው አይደለ? ያለ ስራ እምነት ያለ ስራ ሞት ነው ይላል አይደለ? ልክ እዚህ ላይ ደግሞ እምነት ስራ ያለ እምነት ወይ ደግሞ እምነት ያለ ጥምቀት ለብቻዋ ተነጥላ መዳን ልትሆን አትችልም። ስለዚህ ጸጋው በእምነት አድናችኋል የተባለው ጸጋ የሚለው ቃል ደግሞ ጊፍት ነው። የተሰጠ ነገር አለ። ምንድነው የሰጠን? ለምሳሌ ወንጌል ዮሐንስ ምዕራፍ 1 ላይ አይተን ከሆነ ምንድነው የሚለው? ጸጋ ተሞልቶ በእኛ ላይ አደረ ነው የሚለው። ጸጋ ተሞልቶ ነው የመጣው ክርስቶስ። ምንድነው ጸጋ? ከጸጋው ደግሞ ከሙላቱ እኛ ደግሞ ተቀበልን፣ በጸጋ ላይ ጸጋ ተሰጠን ይላል። በጸጋ ላይ ጸጋ ተሰጠን ይላል። ኦኬ ጸጋው ምንድነው ብለን ስናይ ምንድነው የሰጠን ስንል ክርስቶስ ስጋ ያልበላ ደም ያልጠጣ የዘላለም ሕይወት የለውም ማለት ሀብቶም ስጋውን ሰጠን ማለት ነው። ሀብቶም በቃ ቻው፣ ሰላም እደሩ። ሌላ ቀን እመጣለሁ። አይ እንደሱ ሳይሆን ጠይቃቸው እንጂ ጠይቃቸው። አሁን እኮ ስብከት እኮ ሆነ። ቆይ ሰን ባትገባ ደስ ይለኝ ነበረ። ይቅርታ። ምክንያቱም ቆይ ሰንዬ ተረጋጋ። ቆይ ተረጋጋና ሀብቶምና ዩኤል እየተነጋገሩ ነው። ለምንድን ነው መሰለን የምናገረው? ወንድማችን ሲያስተምር አስፍቶ ስለሚያሰፋ እኔ ደግሞ አጭር ስለምናገር እሱ እንደ ፍላጎት ያሰፋ፣ እኔ ደግሞ አጭር እየተናገርኩ መሄድ ስላለብኝ ነው። ባላንሱ የታይም ባላንሱ ለመጠበቅ ነው እየተናገርኩ ያለሁት እንጂ በእንትን ብቻ ካየነው እሳቸው ሚውት ይክፈቱና ጠይቃቸው ነው። ጠይቃቸው እንደ ስብከት እንዳይሆን ጠይቃቸው ነው። የኔ መጨረሻ ላይ ይሆናል። መጀመሪያ የታይም ባላንስ መጠበቅ አለበት። እኔ ደግሞ ሰን ወንድሜ መጀመሪያ ሰን ወንድሜ በሰን ቦታ እኔ እናገራለሁ። ሰን ዝም በል። የታይም ባላንስ ስለሌለ አስፈላጊ ከሆነ እኔ አመቻቻለሁ። እኔ እየተናገርኩ ያለው ታይም ባላንስ የለም። ታይም ባላንስ ስለሌለ እሱ ረጅም ሰዓት ስለሚናገር እኔ አጠራጥር እያለ ስለምናገር ታይም ባላንሱ ለመጠበቅ ነው መጀመሪያ ስብከት በሚመስለው እየተናገርኩ ያለው። ባላንሱ ከጠበቀ በኋላ ግን እርሱም ይጠይቀኛል እኔም ጠይቀዋለሁ ነው። ገባ እንጂ መጠያየቅ እንዳለብን ረስቼ አይደለም። ስለዚህ ሐሳቤ መሀል እየገባህ ግን መናገር የሚገባኝም የረሳሁት ነው ያለው። ሁለተኛው እምነት የሚሰጥ ነፃ ስጦታ ነው አለ። እምነት የለም፣ ማስረጃም የለም። እምነት በነፃ ስጦታ ሆነ ተሰጠ የሚል የለም፣ እንደዛ የሚል የለም። ይሄ ማለት እኮ በቃ ምናምነው እኮ በቃ መንፈስ ቅዱስ ከሰጠን ነው ምናምነው ካልን እኮ ያላመኑት ደግሞ መንፈስ ቅዱስ አልሰጣቸውም ማለት ነው። ኦኬ ታስተካክልኛለህ፣ በኋላ ታስተካክልኛለህ። እሺ ስህተት ካለኝ ማለት ነው። ኦኬ ሁለተኛ ደግሞ እኔ አሁን መጽሐፍ ቅዱስ ማስረጃ ነው ያመጣሁት። ምን የሚለው ማስረጃ አምጥቻለሁ? ኃጢአተኛው በሚያጸድቅ እምነቱ ጽድቅ ሆነ ይቆጠርለታል እኮ ነው የሚለው። እምነቱ ራሱ ጽድቅ ሆና ትቆጠራለች። ኃጢአተኛው በሚያጸድቅ አብርሃም አባታችን አመነ ጸደቀ አይደለም የሚለው። አመነ ጸደቀ አይደለም። አብርሃም አመነ እምነቱ ጽድቅ ሆነ ተቆጠረለት ነው የሚለው። ይሄ ነው እያልኩ ያለሁት። ስለዚህ ጽድቅ ሆኖ ከተቆጠረለት ያቺ እምነት ራሷ ያንተ ስራ ነች ማለት ነው። ደሞዝ አላት፣ ጽድቅ ሆና ትቆጠራለች እያለህ ነው። ይሄ የተጻፈውን ነው እያነበብኩ ያለሁ። አንድ የሥራ ገብቶኛል። መምህር አሉ ድምጽ ያሰሙ እንዳያወርድን። እኔም እንደዛ እየጻፍኩ ነበር። ይኸው አንደኛ ታብታብ አድርጉ፣ ሁለተኛ ደግሞ ሸር አድርጉ፣ በሶስተኛ ደረጃ ላይ በጎሉን ሙሉት። ከዛ ሌላ ሰው መድባለሁ። መልካም መምህር፣ ሌላ ሰውም ስለሚገባ ለምሳሌ አለ፣ ዮሐንስ አለ፣ አማኑኤል አለ፣ ታች እየጠበቀ ነው። መጋቢ አለሙ አለ፣ አስሪ፣ በጣም ብዙ ሰው ነው ያለው። ስለዚህ እናንተ ሰብሰብ አድርጉና ወደ ሌሎቹ እንድንሄድ። እሺ እሱ እስከሚመለስ እኔ ሀሳብ ትንሽ ልጨምር። ይሄ እምነት ስጦታ ነው ምናምን ሌላ ርዕስ ስለሆነ እኔ እሱ ውስጥ አልገባም።
የሚመለከት ርዕስ ስላልሆነ ማለት ነው። አሁን ይቺ እምነቷ በራሷ እንደ ስራ ትቆጠርልኛለች፣ ማመን በራሱ እኮ ስራ ነው እያለ ነበር ሲናገር የነበረው። ባይዘወይ ይሄ በራሱ የእሱ መረዳት ነው እንጂ መጽሐፍ ቅዱሳዊ እንደዚህ ስታምኑ እንደ ስራ ነው የሚል እንትን የለም። እምነቱ ጽድቅ ሆኖ ተቆጠረለት የምትለዋን ቃል አካውንት ተደረገለት። ጀስት በቃ የሱ በሱ ስም እንደዛ አይደለም። ባይዘወይ ሴኩላር አናደርገው መረዳት ኮንቴክስቱን እንደዛ አናደርገው። አብርሃም ያመነው እግዚአብሔር በራእይ የእግዚአብሔር ቃል ወደሱ መጥቶ እግዚአብሔር በቃሉ በኩል የተናገረውን አመነ። ለአብርሃም እግዚአብሔር ምን ሰጠው? የተስፋ ቃል ስለተሰጠው ይሄንን ቃል አመነ። እግዚአብሔር ቃሉን ስላመነለት ምን አደረገ? ጽድቅ አድርጎ ቆጠረለት ነው የሚለው። ለመጣው ቃል አብርሃም የሰጠው ምንድን ነው? ምክንያቱም እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ስለሆነ ሰው አየር ላይ አያምንም። ሰው ያለ እግዚአብሔር ቃል እግዚአብሔርን አምናለሁ የሚል ቢብሊካል የሆነ እምነት ሊኖረው አይችልም። እኔ ያወራሁትን በሌላ እንትን ገልብጦ ያወራዋል። ተመሳሳይ ነገር ነው የምናወራው፣ ነገር ግን የሆነ ቦታ ላይ ነው። እኔ ለመዳናችን የኛ ስራ ካለበት እምነታችን የጸጋ ስጦታ መሆኑ ቀርቷል ማለት ነው። ስለዚህ ማንም እንዳይመካ ከስራ አይደለም ከሚለው ከእግዚአብሔር ቃል ጋር እንጋጫለን። ፊት ለፊት ነው የምንላተመው። የእግዚአብሔር ቃል ደግሞ ሜጀሪንግ ስቲካችን ፋይናል ኦቶሪታችን እሱ ስለሆነ በእግዚአብሔር ቃል ሲለካ ሲፈተሽ የተናገርኩት ነገር በሙሉ እንደ እግዚአብሔር ቃል ካልሆነ ውድቅ ተደርጎ ሊወሰድ ይገባል። ምንም መርጠን የሆነ ነገር ማሻሻያ አያስፈልገውም። እንደ እግዚአብሔር ቃል ካልሆነ እንደ እግዚአብሔር ቃል አይደለም፣ ለህይወት አይሆንም፣ ለማነጽም አይሆንም። ምንም ልቀበለው አልችልም ማለት ነው። ማንም እንዲቀበለው አያስፈልግም። የእግዚአብሔር ቃል ግን እያለን ያለው ይሄንን ነው። እምነት ማለት ድህነት የስራችን ውጤት አይደለም። እግዚአብሔር ስለ ስራችን የሰጠን አይደለም። የገዛ ክንዱ ናት መድኃኒትን ያደረገችው። ድህነት የሆነልን በሱ ስራ ነው። እሱ የሰራው ስራ ነው ድህነትን ያመጣው። ይሄንን ነው እያወራሁ ያለሁት። እኔ ለመዳን የምሰራው ስራ የለም። ለመዳን የሚያድን ስራ የለም። ባይዘው ከሰው ዘንድ የሚያድን ስራ የለም። የሚያድነውን ስራ ሰውን የሚያድነውን ስራ የሰራው ኢየሱስ የተባለው እንደ ስሙ ትርጓሜ ሰውን ሁሉ ከኃጢአታቸው የሚያድነው እሱ የሰራው ስራ ግን ሰውን ሁሉ ከኃጢአቱ የሚያድን ስራ ነው። የሚያድነኝ መቼ ነው? ሳምንበት ነው። ያንን ስራ ሳምነው ነው የሚያድነኝ። ስለዚህ እምነት ግን ያለ ስራ ሞት ነው። እኔ አምኛለሁ ስል የተግባር እምነት ሊኖረኝ ይገባል። በተግባር የተሞላ በድርጊት የተሞላ ህይወት ሊኖረኝ ይገባል የሚለውን በደንብ አድርጌ ተናግሬያለሁ። አብርሽ ከመጣ ቀጥል። ማን ነው? መልካም አመሰግናለሁ። ምናልባት አሁን እያዳመጥኩ ነበር፣ ስራ ስለገባኝ ነው። ጸጋው በእምነት አድናቸው ነው የሚለው እያዳነ ያለው ጸጋው። አሁን የጸጋው የምንሰጠው ትርጉም ነው እየተለያለው። አሁን ጸጋው ማለት በቃ ዝም ብሎ እንዲሁ በቃ ብለን ነው እየተረዳን ያለው። ግን ጽሁፉ እንደዛ አይደለም። ጸጋው በእምነት አድናቸዋል የተባለው ጸጋ ምንድን ነው ነው አጭሩ። አሁን ጸጋ ተሞልቶ በእኛ ላይ አደረ ይላል። በጸጋው ላይ ጸጋው ተሰጠን፣ ከሙላቱ ተሰጠን ይላል። አሁን የተሰጠን አለ ነው። ምንድን ነው የተሰጠን ነው? አሁን እንግዲህ የተሰጠን ጸጋው ማወቅ አለብን ነው። ለምሳሌ ኤፌሶን ምዕራፍ 2 ላይ ሁሌ ስናነበው አለ አይደለም? ከክርስቶስ ጋር አስነሳን፣ በሰማያዊ ስፍራ አስቀመጠን ይላል። አሁን በምንድን ነው? በጸጋው ማለት ነው። በጸጋው አስነሳን። ይሄ ጸጋ ምንድን ነው ብለን ስንተረጉም ደግሞ ሮሜ ምዕራፍ 6 ላይ እናገኘዋለን። ሮሜ ምዕራፍ 6 ቁጥር 1 ጀምረን እያነበብን ስንመጣ መጀመሪያ ላይ ያለው እንግዲህ በጸጋ ላይ ጸጋ እንዲበዛልኝ ኃጢአት ልስራንን ብሎ ይጀምራል ማለት ነው። አሁን ያንን ካነሳ በኋላ በጸጋ ላይ ጸጋ እንዲጨመር ብሎ ማለት ነው። አሁን ያንን ጸጋ ምን መሆኑን ሊያሳየን ነው ማለት ነው። ወረድ ብሎ ከክርስቶስ ጋር በጥምቀት ሞታችኋል ብሎ ከክርስቶስ ጋር ደግሞ በጥምቀት እንደምንነሳ ይናገራል ማለት ነው። እንተባበራለን በሞቱ ላይ አብረን፣ በትንሣኤው ላይ አብረን፣ ከሞቱ እንደተባበር በትንሣኤው ደግሞ አብረን እንተባበራለን ይላል። አብረን መተባበር ማለት ምን ማለት ነው? አብረን መነሳት ማለት ነው። አሁን እዛ ላይ ኤፌሶን ላይ ያለው ከክርስቶስ ጋር አስነሳን የተባለው ማለት ነው።
ከክርስቶስ ጋር አስነሳን፣ በሰማያዊ ስፍራ አስቀመጠን። እንዴት ነው ያስነሳ ስል ደግሞ በሞቱ በጥምቀቱ ብሎ ያመጣዋል ማለት ነው፣ ይፈተዋል። ስለዚህ ጥምቀቱ ምንድነው? ጸጋ ነው ማለት ነው። ምክንያቱም አብሮ ከክርስቶስ ጋር የሚያስነሳን በጥምቀቱ ስለሆነ ማለት ነው። ለዚህ ነው ከክርስቶስ ጋር የምንነሳው በምንድነው ማለት ነው? በጥምቀቱ። ለዚህ ነው ከውሃና ከመንፈስ ያልተወለደው የሚለን ለዚህ ነው። ዝም ብሎ አይደለም እያልን ያለው። ምክንያቱም በጸጋው ተነስታችኋል የሚል ከሆነ ይሄ ጸጋ ደግሞ ጥምቀት ሆኖ ያገኘ ነው። ምክንያቱም ከክርስቶስ ጋር በሞቱና በትንሣኤው ተባብራችኋል ካለን መነሳቱን ነው የሚያሳየው። አብረን እየተነሳን ነው ማለት ነው። ስለዚህ ያ ጸጋ ምን ሆኖ ያገኘ ነው? ጥምቀት ሆኖ ያገኘ ነው። ስለዚህ ጸጋው በእምነት አድናችኋል ማለት ጥምቀቱ በእምነት አድናችኋል ነው። ስለዚህ እምነት ምንድነው እየሆነ ያለው? ወደ ጥምቀቱ የሚያደርሰን ነው። ያመነ የተጠመቀ ይድናል የሚለው ይህንን ነው። ስናምን እንጠመቃለን ነው። በእምነት በኩል ወደ ጥምቀት እንመጣለን፣ ከዛስ እንድናለን። ስለዚህ ጸጋው በእምነት አድናችኋል ማለት ጸጋ የተባለ ከክርስቶስ ጋር የሚያስነሳ ጸጋ የተባለው ጥምቀቱ ነው። ምክንያቱም በጥምቀቱ አብረን ስንነሳ ስለምንነሳ ማለት ነው። ከክርስቶስ ጋር አብረን እንሞታለን፣ አብረን ደግሞ ከእሱ ጋር እንነሳለን። በምን? በጥምቀቱ። ይሄ ስለሆነ ነው አሁን ጸጋው በእምነት አድናቸው ማለት ጥምቀቱ በእምነት አድናችኋል። ይህንን ጥምቀት ያገኘነው ስናምን ነው። ማመናችን በራሷ ደግሞ ጽድቅ ሆና ትቆጠራለች ተብሎ ተጽፏል። የተጻፈውን ነገር ወዲህ ወዲያ ማድረግ አንችልም። ተጽፋለች እኮ ቀጥታ ቃል በቃል እኮ ነው የተጻፈችው። እምነት ራሷ መዳን ሆና አይደለም የተጻፈችው፣ ጽድቅ ትቆጠራለች ነው። በልቡ አምኖ ይድናል አይልም እኮ፣ በልቡ አምኖ ይጸድቃል። አየህ፣ ምን ጸድቃት እቺ ጽድቃችን የነቃችው ምን ወዴት ነው የምትመራን ብንል ወደ ጥምቀቱ ማለት ነው። ጥምቀቱ ምንድነው? ጸጋ ነው። እግዚአብሔር ራሱ ክርስቶስ የሰጠን ጸጋ ስለሆነ ማለት ነው። የክርስቶስ ስጋና ደግሞ ምንድነው? ጸጋ ነው። የተሰጠን ነው። እንካችሁ ብሉ ብሎ ስጋው ሰጠን እኮ። ይህንን ስጋ እኮ አልከፈልንበትም፣ በነፃ ነው የተሰጠን። ውድ ነው ግን ደግሞ በነፃ የተሰጠን ነው። በብሉይ ኪዳን የነበሩ እንኳን ስለ ኃጢአታቸው መስዋዕት ከራሳቸው ያሳደጉት በግ ነበር ይዘው የሚመጡት፣ በራሳቸው ነው። አሁን ግን በራሳችን ያሳደግነው በግ አይደለም። ይሄ ከሰማይ የወረደ አማናዊ ትኩስ የሆነ ግን ደግሞ በነፃ የተሰጠን ማለት ነው። ስለዚህ የክርስቶስ ደም ከኃጢአት ሁሉ ያነጻል የተባለው ይህንን ደም በነፃ ነው ያገኘነው። ስለዚህ የክርስቶስ ስጋ የክርስቶስ ደግሞ ከዛ ደግሞ ውሃውን የሰጠን ክርስቶስ ራሱ ነው፣ ባርኮ የሰጠን ማለት ነው። ለሐዋርያትም ሂዱ አጥምቁ ያላቸው ማለት ነው። ይሄ ጸጋ ነው። ስለዚህ ጸጋው አድናችኋል ማለት ይሄ ነው። በዚህ በጸጋው ይህንን ጸጋው ለማግኘት በምን በኩል? በመዳን በእምነት በኩል ማለት ነው። በእምነት በኩል የእግዚአብሔር ልጆች ሆናችኋል ካለ በኋላ እኮ ስለ ጥምቀት ነው የሚያወራው። ታውቃላችሁ? በእምነት በኩል ምክንያቱም በእምነት በኩል የእግዚአብሔር ልጆች ወደምንሆንበት ወደ ጥምቀት አመጣን ማለት ነው። ስለዚህ ይሄ እነዚህ ነገሮች የሚለያዩ አይደለም። ሌላ ደግሞ አለ አሁን እንትን የሚመስለው ዮሐንስ ወንጌል ምዕራፍ 1 ላይ ያለው ለተቀበሉት በስሙ ላመኑት ነው የሚለው። በስሙ ላመኑት ብቻ የእግዚአብሔር ልጆች ይሆናሉ አይደለም የሚለው፣ ፓኬጅ ነው። እዛ ላይ ለተቀበሉት በስሙም ለሚያምኑት መቀበል አለ፣ ከዛ ደግሞ ማመን አለ። ይሄ ፓኬጅ ነው። መቀበል ማለት ምን ማለት ነው? የክርስቶስ ትምህርት መቀበል ማለት ነው። በክርስቶስ ይቅርታ፣ ይሄ ነገር ታይም የለውም እንዴ? ታይም የለው፣ ታይም አልተያዘም። እሺ ፓስተር ከመጣ አንተም ትቀጥላለህ። እኔና ይጠቀልላል ብዬ ነው። ይጠቀልላል። ጨርሻለሁ። ችግር የለውም። እንትን የሚያደርጋቸው ከሆኑ ጨርሻለሁ። እግዚአብሔር ይስጥልኝ። ስለዚህ በሌላ ቀን ፓስተር ዮሲ ካለ የሚመች ጊዜ ካለ አስቀድመን ገብተን አስፍተን እንዲያው ይሄ ትምህርት በሚመስለው ሳይሆን አንድ ቻፕተር ይዘን ለምሳሌ ሮሜ ብቻዋን ወይ ደግሞ ዮሐንስ ወንጌል ብቻዋን አንድ በቃ እያደማን አውዱን እያየን ማለት ነው። እንዲሁ ዝም ብለን በሽምደዳ ሳይሆን እኔም እያነበብኩ አንተን እያነበብኩ ማለት ነው። መምህር ጽጌ ደግሞ መጽሐፍ ቅዱስን ይገልጥ ያሳዩን ማለት ነው። እንደዛ ሲሆን ነው በደንብ አድርጎ የሚገባን። እኔ አለሁኝ ሁሌ በጠዋቱ አለሁ። እሺ ሀብትሽዬ፣ ነገ ከሰዓት እንጨዋወታለን። ጥያቄ ግን አለ። ተባረክልኝ። በጣም ጥሩ። ከሰዓት ያሉት በእኔ ማለት ነው። ያው በምታውቀው ሰዓትህ ያንተ ጠዋትና የኔ ከሰዓት አንድ ነው። ጠዋት ስነሳ አሁን እኮ ሌላ ሰው እየያዘው ስለሚቆየኝ ነው እንጂ በኋላ ወደ ስራ ስለምገባ ዞሮ ሁሌ ስለምገባ አለሁኝ። ፓስተር ዮሴ ለትዕግስት ለፔሸንስ አመሰግናለሁ። ሌላ ቀን ግን በሰፊው እንደምግባቢያ ነው ዛሬ እንድንገባባ በሰፊው ግን በቃ እናወራለን። ሰላም ሁኑ። አዳምጣለሁ። እታችሁኛ አዳምጣለሁ። ተባረክልኝ ወንድም አለም። እሺ ነው ወንድም ተባረክ፣ ጸጋ ይብዛልህ። በነገራችን ላይ
ይሄ ዲስከስ የምናደርግበት ወይ እኔ በጣም ስለወደድኩት ነው። በሳቅ በጨዋታ እየተረጋጋን እየተደማመጥን መሆኑ በጣም ስለወደድኩት ነው እንጂ አፋፍ ላይ መቆም መጨቃጨቅ ይቻል ነበረ። እሱ በጭራሽ እኔ አልፈልገውም። የግድ ሲሆን ብቻ ነው የምንገባው። እንደሱ የግድ ሲሆን እየጠላኸው ትገባለህ እና ያ ስለሆነ ነው። ሀብትሽና ደግሞ ቅድም አንድ ልጅ ነበር ወልደ ዮሐንስ ከኔ ጋራ በጣም ጥሩ ነው የሚሄደው። ሌሎችም አሉ፣ ጎንደሬውም አለ እና በጸባይ የሚያወሩ ኦርቶዶክሳውያን ይገባሉ። ከወንጌላውያንም እንደዚሁ በጸባይ በፍቅር የሚያወሩ ይገባሉ። እንወያያለን። ጸጋና ሰላም ይብዛላችሁ። አሁን የመጣው ማን ነበረ? ይቅርታ፣ ብጫ ማነው? አረንጓዴ እንትን ከበር ያለው ታደሰ። እሺ ወንድም አለም ጸጋና ሰላም ይብዛልህ። አሜን። ከየት ነው? እኔ ያው አማኝ ነኝ። አማኝ። እሺ ተባረክልኝ። እነዛም እኮ አማኝ ነን ነው እያሉ ያሉት። ስለዚህ ቆይ ላስገባ ሰው ላስገባና አማኑኤል በጣም ጠብቋል። አማኑኤልና ፓስተር አለሙ ከሁለት አንዳቸው ሰን ግባሁን ገባህ? እሺ ሰን ከገባህ ይመችሃል አማኑኤል? አማኑ ቅርታ መምህር ይሰማዎታል? እሺ አሌክስ አንተ ቀጥል። እንትን ቢሆን እሺ አንተ ቀጥል። አው እኔ ለመቀጠል ሳይሆን አሁን የገባሁት ሀብቶም ተናግሮ ነው የወጣው። ባይወጣ ቆንጆ ነበረ። ኤኒዌይ ሪፍሌክሽን ፓስተር ቢሰጥበት ከሱ ጋር ስለሆነ ይነጋገር የነበረው እሱ ማጠቃለያ እንደሰጠው የተወሰነ ማጠቃለያ ፕሮፐር እንዲሆን ማለት ነው። የተወሰነ ማጠቃለያ እሱ ከሰጠ በኋላ ሌሎቻችን ብንቀጥል መልካም ነው ላለኝ አትሊስት አንድ 5 ደቂቃ። እሺ ታንኪዩ። እኔ ለማስቀደም በጣም ጥሩ ለማስቀደም ስለፈለኩ ነው እናንተን የነበረው። እሺ ታችም የሚሰማ ፓስተር ዮኤል አጠር ያለ ነገር እንዲሆን ብዬ ነው። አዎ ማጠቃለያ ይስጥሽ። በቃ ይስጥሽ። ከዛ ሰንና ፓስተር አለሙ ታወራላችሁ። እናንተ ሁለታችሁ ትነጋገራላችሁ። ፓስተር ዮኤል አለ? አለሁ። እሺ ጸጋ ይብዛልህ። ቀጥል አንተ ማጠቃለያ። እንደ ማጠቃለያ የማነሳው ሐሳብ እንግዲህ የሮሜ መልእክት ምዕራፍ 10 ቁጥር 9 እና 10 ላይ ያለውን ማየት እንችላለን። እንግዲህ ሰው ክፍሉን ቢያነቡልኝ ደስ ይለኛል መምህር፣ ክፍሉን ቢያነቡልኝ ምዕራፍ 10 ላይ ያለውን ወደ ሮሜ ሰዎች ምዕራፍ 10 9 እና 10 ላይ ያለውን ክፍል እሱን ያንብቡልኝና የሮሜ መልእክትን 10ኛውን ምዕራፍ ብታነቡልኝ ቁጥር 9 እና 10 ያለውን ክፍል። ማይክ ዘግቼ እያወራሁ ነው እንጂ ሰምቻለሁ። እሺ አያነበዋለሁ። ሮሜ ምዕራፍ 10 ቁጥር 9 እና 10 ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህና ሰው በልቡ አምኖ ይጸድቃልና በአፉም መስክሮ ይድናልና። ልቀጥል። መጽሐፍ በእርሱ የሚያምን ሁሉ አያፍርም ይላልና በአይሁዳዊና በግሪክ ሰው መካከል ልዩነት የለምና አንዱ ጌታ የሁሉ ጌታ ነውና ለሚጠሩት ሁሉ ባለጠጋ ነው። የጌታን ስም የሚጠራ ሁሉ ይድናልና። እንግዲህ አሜን። ያላመኑበትን እንዴት አድርገው ይጠሩታል? ባልሰሙትስ እንዴት ያምናሉ? ያለ ሰባኪ እንዴት ይሰማሉ? መልካሙን የምስራች የሚያወሩ እግሮቻቸው እንዴት ያማሩ ናቸው ተብሎ እንደተጻፈ ካልተላኩ እንዴት ይሰብካሉ?
ነገር ግን ለምስራቹ ቃል አልታዘዙም። ኢሳይያስ ጌታ ሆይ ምስክርነታችንን ማን አመነ ብሏልና፣ እንግዲያስ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። ክብር ለእግዚአብሔር ይሁን። ቀጥሉ። እግዚአብሔር ይባረክ። መምህር ጌታ ይባርኮት። እንግዲህ ይህን ሰው በአፉ መስክሮ በልቡ አምኖ እንደሚድን መጽሐፍ ቅዱስ እዚህ ክፍል ላይ ይናገረናል። መዳን እምነትን አቅልለን የምናየው ነገር አይደለም። እምነት በጣም ሰፊ የሆነ ርዕስ ነው። ሰፊ የሆነ ዋና የሰው ልጅ ከእግዚአብሔር የተሰጠውን ነፃ የጸጋ ስጦታ የሚቀበለው በእምነት ነው። ድህነት የክርስቶስ ኢየሱስ የመስቀሉ ስራ ውጤት ነው። የሰው እጅ የሌለበት ከምድር የሆነ የሰው ልጆች አስተዋጽኦ የሌለበት ነገር ግን